ዝምባው የፖለቲካ ነጋዴዎች ቁስል ባዩበት ቦታ ሁሌ ማይጠፉ ደምቢዶሎ ዩኒቨርሲቲ ተሰራብኝ ከሚለው ወንጀል በላይ እሱ ወንጀል እየሰራ መንግስትን በመረጃ ከህብረተሰቡ ጋር ያገናኛል የምንለው ሰው በተረትና ዝባዝንኬ የተሞላ ነገር ይዞ ከመጣ ይሄ ፈጽሞ ስተት የግል አቋሜን ነው ማንጸባረቅ የምፈልገው ካሉ የመንግስት ቢሮ መልቀቃለሁ። እየሰራ ያለው ኃጢያት ለምንድን ነው የሚደበቀው? ራሳቸው ያራገቡት እሳት ራሳቸውን እየበላቸው ነው። ከእናት እቅፍ ላይ ልጅን መንጠቅ ነው ያህል እኮ ጭካኔ ይፈጽመዋል። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ብሪጅ ሚዲያ ነው። ከብሪጅ ሚዲያ ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የዳሳ ፕሮግራማችን እነሆ ወደ እናንተ መድረሱን ጀምሯል። አፈወርቅ በደዊና ዮሚዩ አበበ የተለያዩ ጉዳዮችን አካተን ወደ እናንተ እናደርሳለን። ቆይታችሁ ከኛ ጋር እንዲሁም በአክብሮት እንጋብዛለን። እንግዲህ አፈወርቅ ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ጊዜያዊ አስተዳደር ጉዳይ ህዝቡ የራሱን የሆነውን እጩ እንዲጠቁም አሳውቋል። የትግራይ ጊዜያዊ አስተዳደር ከዚህ ቀደም በአቶ ጌታቸው ረዳ እንደሚመራ ይታወቃል። አሁን እንግዲህ የአመራር መተካካት ሊኖር እንደሚችል ከዚህ ቀደም እሳቸውን በፓርላማ ገልጸው ነበር። ያንን ተከትሎ እንግዲህ ህዝብ የሚፈልገውን ይመራኛል የሚለውን ሰው እንዲጠቁም እድል ተሰጥቶታል። ሌላኛው ጉዳይ ደግሞ የብርቱካን ተመስገን ጉዳይ ነው። ትላንትና በሰፊው አንስተን ተወያይተንበታል። የተለያዩ የተጻፉ መረጃዎችን ተንተርሰን እንዲሁም ደግሞ የወጡ ጉዳዮችን አንስተን እኛም የራሳችንን ሀሳብ ሰጥተንበታል። ኢቢኤስ ትላንት መግለጫ አውጥቶ ነበር። ከዚሁ ጋር ተያይዞ ከመግለጫው ላይ ኢቢኤስ ምን አለ፣ የብርቱካን ጉዳይስ እንዴት እየሄደ ነው ያለው የሚለውን በዚህ በኢቢኤስ መግለጫና ሌሎችም ደግሞ በብርቱካን ጉዳይ ላይ እርግጠኛ ሆነው ሀሳብ ሲሰጡ የነበሩ ሰዎች ዛሬ ላይ ይመስለኛል የሚል ነገር እርግጠኛ ያልሆኑበት ነገር ይዘው ይወጡ ነው ያሉት። ይህንንም ሀሳብ አንድ ላይ እናያለን። ሌላኛው ደግሞ እንግዲህ የመንግስት ኮሚኒኬሽን ሚኒስትሩ ዶክተር ለገሰ ቱሉ አንድ ጽሁፍ አስፍረው ነበር። ይሄ ጽሁፋቸው መነጋገሪያ ሆኗል። ጽሁፋቸው ላይ ምን አነሱ የሚለውንና ለምን መነጋገሪያ ሆነ የሚለውንም መናነሳ ነው የሚሆነው። አጠቃላይ ፕሮግራማችን መጨረሻ ላይ ደግሞ እንግዲህ በአንድ ውይይት የፋኖን የሰሞኑን የአንድነት ዘመቻ አስመልክቶ የተነሱ ሀሳቦች አሉ። እነሱንም የምንመለከታቸው ነው የሚሆነው። ከጠቅላይ ሚኒስትሩ እንጀምር። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ጉዳይ ከፕሪቶሪያ ስምምነት በኋላ የትግራይ የህወሓት ሰዎችም ሲሉት እንደነበረው ጠቅላይ ሚኒስትሩ የመንግስቱን የፌዴራል መንግስቱን ድርሻ እነሱ ሌሎች የትግራይ ኃይሎችን አካተውበት እንዲሰሩ በጋራ አብረው የፖለቲካ ምህዳሩ ሰፍቶ አብረው እንዲሰሩ በጋራ ማሳወቃቸውን በተለያዩ ጊዜያት ሲነግሩን ነበረ። አሁን ደግሞ እንግዲህ የፌዴራል መንግስቱ በፕሪቶሪያው ስምምነት መሰረት የጊዜያዊ አስተዳደሩ 2 ዓመቱን ከጨረሰ እንግዲህ ትንሽ ሰንበትበት ብሏል። ከዛ በኋላ አዳዲስ የአመራር መተካካቶች ሊኖሩ እንደሚችሉ ሲገልጹ ነበረ። ከዛ ቀደም ብሎ እንግዲህ የህወሓትን አካሄድ እኛም እዚህ ቤት በሰፊው አንስተናል። ህወሓት በተለይ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ሲሄድበት የነበረው አካሄድ ጊዜያዊ አስተዳደሩም ይሄንን አካሄድ በተደጋጋሚ ለህዝብ ይፋ ያደረገ ስርዓት እንዲይዙ ሲያስታውቅ ነበር። አሁን ደግሞ እንግዲህ እነሱ ህዝቡ በፈለገበት እና በመረጠው እንዲተዳደር የፈለገውን እጩ እንዲጠቁም እድል ተሰጥቶታል። ይህንን እንደው በጋራ እንየው። የፕሪቶሪያው ስምምነት እንግዲህ የትግራይ ጊዜያዊ አስተዳደር እንዲራዘምም ሆነ ሌሎች ጉዳዮችን የሚደነግግበት አንቀጽ የለውም። ይህን ተከትሎ እንግዲህ ጠቅላይ ሚኒስትሩ ይህን እድል ሰጥቷል ለህዝቡ። ምንድን ነው ሊሆን የሚችለው ብለን መገመት እንችላለን። በተለይ ደግሞ የህዝብን ፍላጎትስ ህዝብ ከመረጠ በኋላስ ያኛው ቡድን ደግሞ ይቀበላል ወይ የሚለውም ሌላ አሳሳቢ ጉዳይ ነው። እንግዲህ ብዙ ጊዜ የዶክተር ደብረጽዮን ገብረ ሚካኤል ቡድን አዲስ አበባ መጥቶ ከጠቅላይ ሚኒስትሩ ጋር ሲወያይ ተስማምቶ ሄድና ትግራይ ከደረሰ በኋላ ሀሳቦች የመቀያየር ነገሮች በሰፊው ስናይ ስለከረምን ምናልባት ህዝቡ እጩ ያቀርባል። ያው ፖለቲከኛ ብዙ ነው ያለው። የሚመቸውን ያስተዳድረኛል፣ ችግሬን ይፈታልኛል የሚለውን አካል እጩ አርጎ ማቅረቡ የማይቀር ነውና እነዚህ እጩዎች ቀርበው ምናልባት ከነሱ ፍላጎት ያፈነገጠ ሰው ቢሆን ወይም ደግሞ የመጣውን በጸጋ የመቀበል ነገርስ ህወሓት ጋር ይኖራል ወይ የሚለውም ደግሞ ሌላ ስጋት ስለሆነ እዚህ ላይ ብናወራ። ለኔ 2 ነገሮች በዚህ ውስጥ መታየት አለባቸው። አንድ ከህጋዊነት አንፃር መታየት አለበት። ህዝቡ በቀጥታ እንደዚህ አይነት ሀሳቡን በመግለጽ ፕሬዚዳንቱን ለመሾም ህጋዊ ድጋፍ አለ ወይ የሚለው መነሳት አለበት። ሁለተኛው መታየት ያለበት ደግሞ ከአፕሊካቢሊቲ ወይም ደግሞ ከተፈጻሚነት አንፃር መታየት አለበት። እንግዲህ እንዳነሳሹ የትግራይ ጊዜያዊ አስተዳደር ሲቋቋም ዋናውን መሰረቱን የሚያደርገው በፕሪቶሪያ ስምምነት ነው። ያንን የፕሪቶሪያ ስምምነትን ለማስፈጸም ደግሞ የሚኒስትሮች ምክር ቤት ያወጣው ደንብ አለ። የደንብ ቁጥር 533/2015 የሚባለው ማለት ነው። ያ ደንብ የሚለው መጠሪያውም ራሱ የትግራይ ክልል
አካታች ጊዜያዊ አስተዳደር ለማቋቋም የወጣ የሚኒስትሮች ምክር ቤት ደንብ ቁጥር 533/2015 ነው ተብሎ የሚጠራው። በህጉ መሰረት ላይ እንግዲህ በዚህ አሁን ባነሳሁት የሚኒስትሮች ምክር ቤት ደንብ ቁጥር 533/2015 ላይ የክልሉን የሚያስተዳድረው የጊዜያዊ መስተዳድሩ ርዕሰ መስተዳድሩ ወይም ፕሬዚደንት እንዴት እንደሚሾም ማን እንደሚሾም በግልጽ የተቀመጠ ነው። ደንቡ ላይ በግልጽ የተቀመጠው በሰላም ስምምነቱ መሰረት ይላል። በሰላም ስምምነቱ መሰረት ማለት ቅድም እንዳልኩ በፕሪቶሪያ ስምምነት መሰረት በሚደረግ የፖለቲካ ምክክር ተለይቶ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ይሾማል ነው የሚለው። ስለዚህ ጠቅላይ ሚኒስትሩ ይህንን እድል ለህዝብ ሲሰጡ ምንን መሰረት አድርገው ነው? ምክንያቱም በዚህ የሚኒስትሮች ምክር ቤት ደንብ መሰረት ጠቅላይ ሚኒስትሩ በሰላም ስምምነቱ መሰረት የፖለቲካ ምክክር ወይም ውይይት አድርገው ጠቅላይ ሚኒስትሩ እንደሚሾሙ በግልጽ ተቀምጧል። ይህንን ዝም ብሎ አውትሶርስ ማድረግ ይቻላል ወይ የሚል ጥያቄ ይነሳበታል ብዬ አስባለሁ። ምክንያቱም በአንድ በኩል የህግ ክፍተት አለው ብዬ ስለማስብ ማለት ነው ይህን እድል መስጠት። ሁለት ደግሞ ከተፈጻሚነት አንጻር ለምሳሌ ህዝቡ ድምፁን ወይም ደግሞ በኢሜይል እንግዲህ ሀሳብ የሚጠቁመውን ሰው እንዲያቀርብ ነው የተባለው። ሜቢ ይሄንን መሰረት አድርገው የሆኑ ሰዎችን ዝርዝር ካገኙ በኋላ ያንን ዝርዝር ይዘው የፖለቲካ ምክክር ለመቀመጥ አስበው ከሆነ አላውቅም። ግን ለእኔ ሁሉም የትግራይ የፖለቲካ ድርጅቶች የፖለቲካል አክተርስ የሚባሉት ትግራይ ውስጥ ያሉ ሁሉም ተሰባስበው በአንድ አዳራሽ ውስጥ ቁጭ ብሎ ሊያግባባቸው የሚችል ሰው ኢንዶርስ ማድረግ የማይችሉበት ነባራዊ ሁኔታ አለ ወይ? አሁን ትግራይ ውስጥ ህወሓትም አለ፣ ሌሎች የፖለቲካ ኃይሎችም አሉ፣ የፌዴራል መንግስቱም አለ። ስለዚህ እነዚህ ሁሉ በአንድ አዳራሽ ውስጥ ሰብሰብ ብለው ቁጭ ብለው የፖለቲካ ምክክር አድርገው አንድ ሰው ኢምፓወር ማድረግ ወይም ደግሞ አንድ ሰው መሾም ጠቅላይ ሚኒስትሩ ሜቢ ያንን በምክክር ውስጥ ከቀረቡላቸው መካከል አንዱን ሰው የመሾም ሂደት ቢከተሉ በአንድ በኩል የህግም ድጋፍ ይኖራቸዋል፣ በሌላ በኩል ደግሞ ያው የተቀባይነት ጉዳይም አብሮ መልስ ያገኛል ብዬ አስባለሁ። ስለዚህ የጠቅላይ ሚኒስትሩ አካሄድ አሳታፊ ለማድረግ የሄዱት ርቀት ነው። አዎ ልክ ነው፣ ይገባኛል። የትኛውን ኮንሰርናቸውን ለመፍታት እንደፈለጉ ይገባኛል። ከህግ አንጻር ጠቅላይ ሚኒስትሩ ይህን እድል ለህዝቡ መስጠታቸው ከህግ አንጻር እንዴት ይታያል? ከህግ አንጻር ብቻ ሳይሆን ደግሞ ከተፈጻሚነት ቅድም እንዳልኩት ተፈጻሚ ሲሆናል ወይ? ምክንያቱም በኢሜይል ሰዎች ሀሳባቸውን ይገልጻሉ። እነዚህ ሰዎች ሀሳባቸውን የሚገልጹ ሰዎች የትግራይ ክልል ነዋሪ መሆናቸውስ በምን ነው የሚረጋገጠው? ለምሳሌ ኢሜይል ተቀምጧል። በዚህ ኢሜይል ጠቁሙ ከዛሬ ጀምሮ ነው የተባለው። ዴድላይን አልተቀመጠለትም። ስለዚህ ሰዎች መጠቆም ይጀምራሉ። ከዛ እኔ እዚህ ቁጭ ብዬ ላለመጠቆም ምንድን ነው ማረጋገጫው? ስለዚህ ከትግራይ ክልል ውጭ ያሉ ህዝቦችም ሊሳተፉበት ይችላሉ የሚል ስጋት ነው ማለት ነው። አዎ የአፈጻጸም ችግር ይኖርበታል ብዬ ማስበው አንደኛው ይሄ ነው። በምን ይቆጣጠሩታል? ይሄን አዎ ጊዜው እንትን ነው። ትግራይ ክልል ውስጥ ሆኖ ኢሜይሉ ከየት እንደተላከ ትሬስ ማድረግ ምናምን እዚህ ሀስል ውስጥስ መግባት ለምንድን ነው ያስፈልገው? ማለት በዚህ ውስጥ አሁን ለምሳሌ አንድ እውነት የተነገረ ነገር አለ። ለምሳሌ እስከዛሬ ድረስ አቶ ጌታቸው ረዳ የጊዜያዊ መስተዳድሩ ፕሬዚደንት ነበሩ። እሳቸውን ፕሬዚደንት ነኝ ማህተብም ቢሮ አላስረከብኩም የሚል ነገር ከዚህ በፊት ተናግረዋል። ምክትል ፕሬዚደንቱ ሌፍተናንት ጀነራል ታደሰ ወረደም ደግሞ ተመሳሳይ የሚመስል ነገር እስካሁኑ ሰዓት ድረስ አቶ ጌታቸው ረዳ ጊዜያዊ መስተዳድሩ ፕሬዚደንት እንደሆኑና እሳቸው ምክትል እንደሆኑ እሳቸውን የሾመ አካልም እንደሌለ ሹመቱ ከመጣ ግን ለመቀበል ፈቃደኛ እንደሆኑ ተናግረዋል በአንድ የዩቲዩብ ሚዲያ ላይ ቀርቦ። ስለዚህ እነዚህ ሁለቱን ነገሮች ይዘሽ አሁን ጠቅላይ ሚኒስትሩ ዛሬ ዲስክሎዝ ያደረጉት አንዱነት ፕሬዚደንቱ ተነስቶ ይነሳሉ ማለት ነው። ከዚህ በፊት የሰዎች መተካካት ይኖራል የሚለው ነገር ነበረ። አሁን ፕሬዚዳንቱ እንደሚነሱ ተናግረዋል። ፕሬዚዳንቱን የሚተካ ሰው ጠቁሙ ነው ያሉት። ለመጠቆም ደግሞ ትግራይ ክልል ውስጥ የሚቋቋም የጊዜያዊ መስተዳድርን ለመጠቆም የትግራይ ክልል ህዝብ ነው ሙሉ መብት ያለው። ሌላ ሰው እዚህ ውስጥ መሳተፍ አይችልም። ይህንን በምንድን ነው ሶርት አውት የሚያደርጉት? ስለዚህ የአፈጻጸም ወይም ደግሞ የተፈጻሚነት የአፕሊካቢሊቲ ችግር ይኖርበታል። ይሄ 50 ሲደመር አንድ ይፈጸምልኝ ነው ሲል የነበረው የዶክተር ደብረጽዮን ቡድን 50 ሲደመር አንዱ ለኔ ተገቢ ነው፣ ስለዚህ በዛ መንገድ ነው መሄድ ያለብኝ ብሎ በዛ ድርቀት ውስጥ ነበር ያ ሁሉ ውጥረትና ግርግር የተፈጠረው። ብዙ የኢትዮጵያን ህዝብም ስጋት ላይ ጣለው ይሄ እንቅስቃሴ ነበረ። አሁን ጠቅላይ ሚኒስትሩ ባስቀመጡት አቅጣጫ መሰረት ደግሞ ይሄ ነገር ቢተገበር 50 ሲደመር አንዱስ እንዴት ይሆናል? እሱ ወደ ውይይት ይመጣል? ያንንስ ይቀበሉታል? 50 ሲደመር አንድ እንግዲህ አንድ በካቢኔው ላይ ነው
በጊዜያዊ አስተዳደር ውስጥ የሚቋቋሙ ወደ 27 አካባቢ ካቢኔዎች ይኖራሉ። ከ27ቱ ካቢኔዎች ወደ 14ቱን ህወሓት ይዛል። የተቀሩትን ሌሎች ፓርቲዎች ቲዲኤፍ፣ ምሁራን ምናምን የሚባሉ እዛ ውስጥ ይካተታሉ ማለት ነው። ግን 50 ሲደመር አንዱ ከዚህ በፊትም ስንለው እንደነበረው እነሱም ሲነግሩ እንደነበረው መነሻ የሚያደርገው የፕሪቶሪያ ስምምነትን አይደለም፣ ወይም ደግሞ የናይሮቢ ዲክላሬሽንን አይደለም። መነሻ የሚያደርገው ኮንፈረንስ አካሄደናል ነው የሚሉት። ኮንፈረንሱ ተካሄደ። ህወሓት 50 ሲደመር አንድ ይገባኛል የሚል አነሳ። ሌሎቹ ደግሞ እንደየእንትናችሁ ይሰጣቸዋል የሚል ስምምነት ነው። የጊዜያዊ መስተዳድሩን ፕሬዚደንት በመሾም ላይ ግን የሚኒስትሮች ምክር ቤት ያወጣው ደንብ አለ። መሰረቱን ያደረገው የፕሪቶሪያ ስምምነት መሰረት አድርጎ የወጣ ደንብ ነው። በዛ ደንብ ምክር ቤቱ የጊዜያዊ አስተዳደሩን ፕሬዚደንት የመሾም ስልጣን የጠቅላይ ሚኒስትሩ ነው ይላል። ነጋሪት ጋዜጣ ላይ ታትሞ የወጣውን የምክር ቤቱን እንትን ደንብ ማለት ነው። ስለዚህ 50+1 የሚባለው አንድ በካቢኔ ውስጥ ነው። እሱ ይጠበቃሉ የሚለው በፖለቲካ ውይይት የመሻሻል ነገሮች ሊኖሩት ይችላሉ። ምክንያቱም በፕሪቶሪያ ስምምነት መሰረት ህወሓትና ፌዴራል መንግስቱ በጋራ ጊዜያዊ መንግስት ያቋቁማሉ ነው የሚለው። ፌዴራል መንግስቱ የኔን ድርሻ ለሌሎች ትግራይ ውስጥ ላሉ የፖለቲካ አካላት፣ የፖለቲካ ድርጅቶች አካታች ይደረግ፣ እነሱ ይሳተፉበት የሚል ለቋል። ስለዚህ ፌዴራል መንግስቱ 50% ድርሻ ነበረው። 50%ቱን ለነን ቲፒኤልኤፍ ለሆኑ የፖለቲካ ኃይሎች ነው ያስረከበው። በዚህ ደንብ መሰረትም ደግሞ የደንቡ መጠሪያ ራሱ አካታች ጊዜያዊ መስተዳድር ለማቋቋም የወጣ ደንብ ነው። ስለዚህ 50-50 ነው የሚኖራቸው ማለት ነው። ስለዚህ ህወሓት 50 ሊኖረው አይችልም፣ 50+1 ሊኖረው አይችልም። ፌዴራል መንግስቱ አንዱን ወንበር ለህወሓት እስካልሰጠው ድረስ ፌዴራል መንግስቱ ከዚህ በኋላም አልሳተፍም እንዳለ ይቀጥላሉ የሚለውም እሱም ገና መልስ የሚፈልግ ነገር ነው። ስለዚህ አሁን ባለው ነባራዊ ሁኔታ ግን ፕሬዚደንት የመሾም ስልጣን የፌዴራል መንግስቱ ነው። ፕሬዚደንት እንዴት ይሾማል የሚለው ነው። ፕሬዚደንት እንዴት ይሾማል የሚለው ለእኔ በዚህ ደንብ መሰረት ነው መሾም የሚችለው። ደንቡ ደግሞ የሚለው በፖለቲካ ምክክር ተለይቶ በኢትዮጵያ ጠቅላይ ሚኒስትር ይሾማል ነው የሚለው። የፖለቲካ ምክክሩ ደግሞ ከህወሓት ጋር ነው ማለት ነው። ከህወሓት ጋር የፖለቲካ ምክክር ተደርጎ ጠቅላይ ሚኒስትሩ ይሾማል በጋራ። አንዳንዶች እዚህ ጋር የሚሳሳቱት ነገር አለ። አንደኛው ህወሓትና የፌዴራል መንግስቱ በጋራ ጊዜያዊ መስተዳድር አቋቋሙ እንበል። አንድ ሰው ፕሬዚደንት አድርገው ሾሙ። ከዛ በኋላ ህወሓት በማንኛውም ሰዓት ላይ ተነስቶ የጊዜያዊ መስተዳድሩ ፕሬዚደንት አልተመቸኝም ስላለ ማፍረስ ይችላል ማለት አይደለም። ለመፍረስ የፌዴራል መንግስቱ ፈቃደኛ መሆን አለበት። ምክንያቱም የመጀመሪያው ሌላ አዲስ ፕሬዚደንት ለማምጣት የነበረውን ፕሬዚደንት ማንሳት ያስፈልጋል። ምናልባት አቶ ጌታቸው ረዳ ላይ ሲደረግ የነበረው ሁኔታ ግን ስናይ ደግሞ በዛ መልኩ አይችልም ማለት እንችላለን ወይ? ባይችል እንኳን የመረበሽ አቅም ነበረው። ከዛ አንግል ሳይሆን ኦልሬዲ እነሱ በሄዱበት ህገወጥ መንገድ አይደለም እኔ እያወራ ያለሁት ከህጉ አንጻር ነው። በህጉ መሰረት ህወሓት ከፌዴራል መንግስቱ ጋር ያቋቋመው ጊዜያዊ መስተዳድር አለ። ጊዜያዊ መስተዳድር ትግራይ ውስጥ አቋቁሟል። የፌዴራል መንግስቱ ባይሳተፍበትም በማቋቋም ውስጥ አብሮ ነበር። ፕሬዚዳንቱን በመሾም ውስጥ አብሮ ነበር። ስለዚህ የመጀመሪያው ስቴፕ የሚሆነው ህወሓት የማፍረስ ከፌዴራል መንግስቱ ጋር ተባብሮ ጊዜያዊ መስተዳድር የማቋቋም 50+1 መብት ቢኖረውም የመጀመሪያው ነገር ጊዜያዊ መስተዳድሩ ላይ የተሾሙ ሰዎችን ማንሳት እንኳን ከፈለገ የፌዴራል መንግስቱን ይሁንታ ይፈልጋል። አቶ ጌታቸው የጊዜያዊ መስተዳድሩ ፕሬዚደንት የሆኑት በፌዴራል መንግስቱ ጋር ተስማምተው ነው። ስለዚህ አቶ ጌታቸውን ከዛ ቦታ ጋር ለማንሳት የፌዴራል መንግስቱ ይሁንታ ያስፈልጋል። ለዛ ነው ህወሓት ወደ መጨረሻ ላይ ያንን እውነታ እኮ የተቀበለው እንጂ ሾመናል ተብሎ እኮ ተወርቶ ነበር። አቶ ሌፍተናንት ጀነራል ታደሰ ወረደን ሾመናል የሚሉ ወሬዎች እኮ በተለያየ ቦታ ሲናፈሱ ነበር። ከዛ በኋላ ግን የተባሉት ግለሰብ በሚዲያ ላይ ወጥተው እስካሁኗ ሰዓት ድረስ የጊዜያዊ መስተዳድሩ ፕሬዚደንት አቶ ጌታቸው ረዳ ናቸው፣ እኔን የሾመኝ አካል የለም። ህወሓት ብቻውን መሾም ቢችል ኖሮ ህወሓት ሾሟቸው ነበር፣ ግን ፌዴራል መንግስቱ እስካልተቀበለ ድረስ ሹመት አይሆንም። ግን ወደ ሹመቱ ጋር ከመሄዳችን በፊት የነበረውን ጊዜያዊ መስተዳድር ዲዞልቭ ለማድረግ ፈቃደኛ እስካልሆን ድረስ የፌዴራል መንግስቱ ዲዞልቭ ማድረግ አይቻልም። ምክንያቱም አንድ ሰው በጋራ ቤት ከገነባ በኋላ አይ እኔ ይሄ ቤት ደበረኝና ላፈርሰው ነው ሲል ብቻውን ማፍረስ አይችልም። ቤቱን ከእንደገና አፍርሰን እንስራው ቢባል ቤቱን ለመስራት ይሄ ቤት መፍረስ አለበት፣ ነባሩ ቤት ለማፍረስ ደግሞ በቤቱ ላይ የባለቤትነት መብት ያላቸው ሁለት አካላት መፍረሱ ላይ መስማማት አለባቸው። የጊዜያዊ መስተዳድሩን ማፍረስም ከተፈለገ
ጊዜያዊ መስተዳድሩን ያቋቋሙት ሁለቱ አካላት በተለይ በፕሪቶሪያ ስምምነት ፈራሚ የሆኑት ሁለቱ አካላት መስማማት አለባቸው ለማፍረስ። ከፈረሰ በኋላ ነው ሌላ ጊዜያዊ መስተዳድር ስለማቋቋም ልናወራ የምንችለው። ስለዚህ አሁን ዋናው መሰረታዊው ነገር የጊዜያዊ መስተዳድሩን ፕሬዚደንት ለመቀየር መወሰናቸውን ፌዴራል መንግስቱ አሳውቋል ማለት ነው በጠቅላይ ሚኒስትሩ በኩል። ጠቅላይ ሚኒስትሩ ስልጣናቸውን ለህዝብ አውትሶርስ አድርገዋል ብዬ ነው የማስበው። ግን አውትሶርስ ሲደረግ የህግና የአፈጻጸም ክፍተት ይኖረዋል ብዬ ነው የማስበው። መልካም፣ የሚሆነውን በጋራ እናያለን። ወደ ኢቢኤስ ጉዳይ እንሂድ። እንግዲህ ኢቢኤስ በእሁዱ ፕሮግራሙ በተለይ ደግሞ አዲስ ምዕራፍ የሚል ብዙ ሰዎች የሚወዱት ፕሮግራም አለው። በተለይ የእውነት ተቸግረው ጉዳትና በደል ደርሶባቸውም ይሁን እንዲሁም ደግሞ በተፈጥሮ ችግሮች የተጎዱ ሰዎች መጥተው ተረድተውበት ህይወታቸውን ያሻሻሉበት ፕሮግራም ነው። በዚህ ይታወቃል። እንግዲህ በማህበራዊ ኃላፊነቱን በመወጣት ይታወቃል ኢቢኤስ ከዚህ ቀደምም በነበረው ፕሮግራም ላይ። አሁንም እንግዲህ ይህንን ማህበራዊ ኃላፊነቴን ለመወጣት እንደ ሌላ ጊዜ እንደማደርገው በነበረው ሂደት ውስጥ ነው ይሄ ነገር የገጠመኝ የሚል አንድምታ ያለው መግለጫ አውጥተዋል። ትናንትና እንግዲህ አሳስተውኝ ነው የሚል ነገር አለ መግለጫው። በተለይ ደግሞ ሁኔታዎችን ስናይ ያስቀመጧቸው ዝርዝሮች አሉ። የሶስተኛዋን ፓራግራፍ ትንሽ እንውሰድና ይህን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾቻችንን በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል ይላል። እንግዲህ አሳስተውኝ ነው ይህንን ያደረግኩት ነው የሚለው። ይህንንም ባደረጉ ሰዎች ላይ ምርመራ መጀመሩን በመግለጫው መጨረሻ አካባቢ ላይ አስታውቋል። የቴሌቪዥን ጣቢያው እንግዲህ አንድ ፕሮግራም ሲተላለፍ ምን አይነት ሂደቶችን አልፎ እንደሚተላለፍ ሁሉም ሰው ያውቃል። ኤዲተሮች አሉ፣ አዘጋጆቹ አሉ። መጀመሪያም ደግሞ ፕሮግራሙን ለመስራት ስታስብ ለፕሮግራሙ የሚያስፈልግ በጀት አለ፣ ባለሙያ ይመደባል። ማን ነው የሚሰራው? ካሜራማኑ፣ ኤዲተሩ፣ ሁሉ ነገር አንድ ላይ ነው እና እነዚህን ሁሉ ፕሮሰሶች አልፎ ነው ይሄ ፕሮግራም ለአየር የበቃው። ምናልባት ከዚህ ቀደምም በዚህ ተሳስተውም ከሆነ ከዚህ በፊት ብዙ ስህተት ሰርተዋል ለማለት እንገደዳለን። እነሱ ከሚሉት አንጻር ብዙ ነገር ሳያጣሩ ነው ወይ? ምክንያቱም ልጅቷ ተቸግራ ወደ ጣቢያቸው መታ አልቅሳ እንደነገረቻቸውና ሊረዷት ፈቃደኛ እንደሆኑ ነው እየገለጹ ያሉት። ከሱ ጋር ተያይዞም የሚወጡ ነገሮች አሉ። በተለይ ደግሞ በብርቱካን ጉዳይ ላይ እርግጠኛ ሆነው እስከ ትላንትና ድረስ መረጃ ሲያቀርቡ የነበሩ ግለሰቦችም ከዚህ ቀደም በደምቢዶሎ ዩኒቨርሲቲ ታግተው የነበሩ 17ቱ ተማሪዎች በዛው ደብዛቸው ስለጠፋ ዛሬ ላይ እቺ ልጅ ከዛ ውስጥ አንዷ ናት ብንልስ ችግሩ ምንድን ነው? ያም እኮ መፍትሄ አላገኘም ወደሚል መለሳለስ እየመጡ ነው ያሉት። እንግዲህ ገና ለገና መንግስት ይዞት የሚመጣውንም መረጃ ለማጣጣል ቅድመ ዝግጅቶች እየተደረጉ ነበረ። መንግስት እንደዚህ መረጃ ዶክመንተሪ ሊሰራ ነው፣ የተለያዩ መረጃዎችን እያመጣ ሊያሰራጭ ነው የውሸት እያሉ ሰውም እንግዲህ መንግስት የሚያመጣውን ነገር እውነታም ቢኖረው እንዳይቀበል ቅድመ ዝግጅቶችን እያደረጉ የነበሩ ሰዎች ዛሬ መስሎን ነው። እንደዛስ ቢሆን ችግሩ ምንድን ነው? ከዚህ በላይ አልተደረገም ወይ የሚል ነገር እያለሰለሱ መጥተዋል። ቀጥሎ ግን አንድ ያነሱት ነገር አለ። በተለይም ደግሞ እንግዲህ የልጅቷ ጉዳይ የሰብአዊነት ጉዳይ ነው፣ የፖለቲካ ጉዳይ ሊሆንም አይገባም ነበረ። ነገር ግን ከፖለቲካ ጋር ተያይዟል። ትናንትም እንዳልነው ይህንን ሁሉ መከራ እየተቀበለ ያለው ህዝብ እንግዲህ ወደ ትግል እንዲገባ የሚል ነገር ተነስቷል። በአንድ ውይይት ላይ ትልቅ መነሳሳትን የሚፈጥር ነው። ቁጭት የኢትዮጵያ ህዝብ መቆጨት አለበት። በዚህ ቁጭት ደግሞ ተነስቶ ወደ ትግል ገብቶ ራሱን ነፃ ማውጣት አለበት የሚል ነገር ተነስተዋል። እንግዲህ መጀመሪያ ለምን ዓላማ እንደተፈለገም በዚህ ውስጥ መረዳች ያለው ነው። በግሌ በተረዳሁት ልክ ለትግልም ለፖለቲካ ተፈልጎ እንደነበረ፣ በተለይ ደግሞ የሰሞኑን የአማራ ክልል የተካሄደውን የአንድነት ዘመቻንም ለመቀልበስ መንግስት ሆን ብሎ ያወጣውም አጀንዳ ሊሆንም ይችላል፣ እንደዛም ይመስላል የሚል ነገርም ይነሳል። እንግዲህ ሊሆን ይችላልና ይመስላል የሚሉ ነገሮች ብዙ እርግጠኝነት ያላቸው አይደሉም። ከ2-3 ቀን በፊት እኚሁ ግለሰቦች ምን እርግጠኛ ሆነው ባለቤት ሰጥተውት ይህን ጉዳይ በደንብ አድርገው ሲጽፉ እና ሲናገሩ ነው የነበሩት። አሁን ግን ነገሮች ግልጽ ወደ መሆን ሲመጡ ይመስላል፣ ሊሆን ይችላል፣ እንደዚህም መንግስት ማውቁ አጀንዳ ለማስቀየር አድርጎት ሊሆን ይችላል የሚል ነገር እያነሱ ነው ያሉት። እንደው እርግጠኛ ትላንትና እርግጠኛ በሆኑበት ነገር ሲናገሩና ሲጽፉ የነበሩ ሲያራግቡ የነበሩ ሰዎች ዛሬ ይመስለናል ማለት ጀምረዋል። ምናልባት የተፈለገውን ግብ አልመታም የብርቱካን ጉዳይ የሚለውን ወደ በኋላ ከነሱ ጋር እያይዘህ ትመልስልናለህ። ነገር
ነገር ግን የኢቢኤስን መግለጫ እንዴት ተረዳኸው? አንድምታው ምንድነው? ከዛ በኋላ እንግዲህ መግለጫውንም አንስተውታል። ቀደም ሲል ቪዲዮም የብርቱካን ቪዲዮ በእነዚሁ ቀደም ሲል በጠሯቸው ግለሰቦች የመንግስት የደህንነት ኃይሎች መጥተው እንዳስነሱት ሲያወሩ ነበር። ብዙ ነገር ሲባል ነበር። መንግስት ቪዲዮውን አስወርዶታል፣ እኛ ግን ቪዲዮውን ይዘነዋል፣ ሃርድ ዲስክ ሁሉ ተወስዷል ከኢቢኤስ ቢሮ ምናምን እየተባለ ህዝብን ሲያደናገሩ በሀሰት መረጃ ህዝብን ሆድ ሲያስብሱት ነበር የከረሙት። አሁን ግን እንግዲህ ኢቢኤስ ራሱ ደግሞ መግለጫውንም አውርዶታል። ለዚህም መግለጫውን ያወረደበት ምንም አይነት ምክንያት አልገለጸም። እንግዲህ እኛ እስከ ስቱዲዮ እስከገባንበት ሰዓት ድረስ። ስለዚህ ከኢቢኤስ መግለጫና ከነዚህ ሰዎች ጋር ያለውን ነገር አያይዘ አንድ ላይ እንድታብራራለን ነበር። መጀመሪያ ወደ ጥያቄሽ ከመግባቴ በፊት አንድ ነገር ማጥራት እፈልጋለሁ። ምክንያቱም ትላንትና አንዳንድ ሰዎች የእኛ ፕሮግራምን ተመልክተው በስልክም በተለያየ መንገድም ፍትህ ሊሰጥ ይገባል የሚል ነገር ስናነሳ እንደዚህ ያላችሁት ድርጊቱ ተፈጽሟል፣ እውነተኛ ፕሮግራም ነው፣ ተጎጂ አለ ወይም ደግሞ ተጎጂ የለም የሚል አቋም ይዛችኋል የሚል ነገር መሰረት ያዝን አድርጎ የተረዱ ሰዎች አሉ። ፍትህ ሊሰጥ ይገባል ማለት እውነት ሊወጣ ይገባል ማለት ነው። እውነት የትኛውንም ወገን ተጠቃሚ ያደርጋል። ለምሳሌ በአንድ ወንጀል የተጠረጠረ ሰው ወንጀሉን ከፈጸመ መፈጸሙ፣ ወንጀሉን ካልፈጸመ አለመፈጸሙ በትክክለኛው ማስረጃ አስደግፎ ማቅረብ መቻል ማለት ነው ፍትህ ማለት እንጂ ፍትህ ሊሰጥ ይገባል የሆነ ነገር ፍትህ ሊሰጠው ይገባል ማለት እያንዳንዱ ነገር ተፈጽሟል ማለት አይደለም። አንድ ሰው በመግደል ወንጀል ከታሰረ ተጠርጥሮ ከታሰረ ያ የታሰረ ሰው ፍትህ ሊያገኝ ይገባል ወይ ደግሞ በዛ ወንጀል ውስጥ ጉዳት የደረሰባቸው ፍትህ ለማግኘት ይገባቸዋል ሲባል የግድ ያ ሰውዬ ንጹህ ነው ያ ሰውዬ ወንጀለኛ ነው እያልን አይደል። ወንጀለኛም ከሆነ ፍትህ ሊያገኝ ይገባል፣ ወንጀለኛም ካልሆነ ፍትህ ሊያገኝ ይገባል። ወንጀለኛ ካልሆነ ፍትሁ ከተጠረጠረበት ወንጀል ነፃ ተብሎ መሰናበት ነው። ወንጀለኛ ከሆነ ፍትሁ ተገቢውን ቅጣት ማስተናገድ ነው። ስለዚህ እኛ በአንድ በኩል የልጅቷን ሳይኮሎጂ መጠበቅ አለበት። አሁንም ያለን አቋም የልጅቷ ሳይኮሎጂ መጠበቅ አለበት። የህብረተሰባችን የማህበረሰባችን ሳይኮሎጂ መጠበቅ አለበት። ሌሎች ኃላፊነት በጎደለው መልኩ ነገሩን ፖለቲሳይዝ ለማድረግ የሄዱትን ርቀት መሄድ አይጠበቅም። ተገቢ ነው ብለን ስለማናምን ትናንትና አድማጩ በፈለገው መንገድ ስለሚረዳ ነው እንጂ ቃል በቃል የተናገርናቸው ነገሮች አሉ። ለምሳሌ የፖለቲካ ቪዲዮዎችን አውርደን እያንዳንዱን እየበለትን ፖለቲካል ኢንተርፕሬቴሽን እየሰራን እንደምናቀርበው ይህን ፕሮግራም መስራት አንፈልግም። ብዙ የፕሮግራም ዋይዝ ኮንተንት ዋይዝ ብዙ ድክመቶች፣ ብዙ እርስ በእርስ የሚጋጩ ነገሮች ቢኖሩትም እዛ ውስጥ ዱዌል ማድረግ አንፈልግም። ያ የሚመለከታቸው አካላት ስራ ነው። እኛ ያደረግነው መንገዱን መልቀቅ ፕሮግራሙ ላይ ሳይሆን ከፕሮግራሙ ላይ መሰረት አድርጎ ግን የሚሰጡ አስተያየቶች ግን ተገቢ አይደሉም፣ ትክክል አይደሉም። በመንግስት ተቋማት በኩልም በዚህ ፕሮግራም ላይ የተሰጡ ምላሾች ተገቢ አይደሉም። አሁንም ትላንትና በጽሁፍ ያቀረብናቸው የደምቢዶሎ ዩኒቨርሲቲ ሰዎች በቪዲዮም ጭምር ቀርበው ማብራሪያ ለመስጠት ሲሞክሩ አይቻሉ። ይሄ ፈጽሞ ስህተት ነው። በምንም መንገድ ይሄ ጀስቲፋያብል ሊሆን አይችልም። የተለያዩ ዩኒቨርሲቲዎች ተነስተው የአጋርነት መግለጫ እያወጡ ይሄ ፈጽሞ ስህተት ነው። ደምቢዶሎ ዩኒቨርሲቲ ስሙ አልተጠራም። በቃ መታወቅ ያለበት ይሄ ነው። ደምቢዶሎ ዩኒቨርሲቲ ስሜ አላግባብ ጠፍቷል ካለ ስሙን ያጠፉ በዚህ ሀገር ውስጥ የሚንቀሳቀሱ የሚዲያ ተቋማት አሉ። በዚህ ሀገር ህግ የሚዳኙ እነዛ መጠየቅ ይችላል። በሚዲያ ላይ ወጥተው ግለሰቦችም የሶሻል ሚዲያው ላይ ወጥተው ስሜን አላግባብ እያነሱ ነው፣ ስሜ ባልተጠራበት በፕሮግራሙ ላይ ስሜ ባልተጠራበት ስሜን አላግባብ እያነሱ ነው ብሎ ደምቢዶሎ ዩኒቨርሲቲ መጠየቅ የሚችላቸው ግለሰቦች አሉ፣ የሚዲያ ተቋማትም አሉ። ኢቢኤስን መጠየቅ አይችልም ደምቢዶሎ ዩኒቨርሲቲ። ኢቢኤስ የሚጠየቀው በሌላ ወንጀል በሌላ ጥፋቱ ነው። ጥፋቱ የተሟላ መረጃ ሳያጣራ በማስረጃ ሳያስደግፍ ለህብረተሰቡ በማቅረቡ ነው የሚጠየቀው። ይሄ ለሚያመጣው ማንኛውም ዳሜጅ ይጠየቅበታል። ከዚህ ተጠያቂነት ማምለጥ አይችልም። ኮንተንት ዋይዝ ለሰራቸው ስህተቶች ለምሳሌ ቅድም አንቺ ባነሳሽው እንትን በመግለጫው ላይ በግልጽ የተቀመጠው አንደኛው ነገር የሰብአዊነት ተግባር ያለው ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካችን በረቀቀ መንገድ በማዛባት
የተሳሳተ መረጃ እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል ይላል። አንደኛው ነገር መታወቅ ያለበት መሰረታዊ የሆነ የቤት ስራቸውን ባለመስራታቸው ስህተቱ የተሰራ። ምንድነው ማስረጃው? አንድ ሰው እያለቀሰ ስለመጣ ለምሳሌ እዚህ ከተማ ላይ የዚህ ህመም በሽተኛ ነኝ እየተባለ ዘይት ሰውነቱ ላይ ዘይት እያፈሰሰ ሰውነቱ ላይ ቲማቲም እየጠፈጠፈ ቁስለኛ ነኝ እያለ በየመኪናው እየተሽከረከረ ይለምን ሰው አለ። ይሄን ሰውዬ ፊት ለፊት የምታየውን ነገር ብቻ እያየሽ ገንዘብ መስጠትና እውነት ተጎድቷል ወይ? መንገድ ላይ ሲሆን አልፎ ያጆችን የሚለምን ሰው ሲሆን ይህንን ለማጣራት የሚያመች ሁኔታ ላይ ኖር ይችላል። ሁሉም ኪሱ አቅሙ የፈቀደውን ጥሎ ሊያልፍ ይችላል። ተቋም ጋር ሲኬድስ እስቲ ለደረሰብህ የጤና ጉዳት እስቲ የሕክምና ማስረጃ አምጣ፣ እስቲ ዩኒቨርሲቲ ተማሪ ከነበርሽ የትምህርት ማስረጃሽን አምጪ፣ የትኛው ዩኒቨርሲቲ ነበርሽ የሚለው ማጣራት መሰረታዊ የጋዜጠኝነት አሁ ነው። ይሄ 101 ነው። በቃ ይሄን የተሟላ መረጃ ይዞ አለመምጣት በረቀቀ መንገድ ምናምን የሚባል ነገር የለውም። ይሄ በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ ያደረጋችሁ ይላል። ምንድነው የረቀቀ መንገድ? ማስረጃዎች መጠየቅ ምንድነው የረቀቀ መንገድ የሚያደርገው? ማለት እቺ ልጅ በወቅቱ ድጋፍ ያደረጉላትን እቃዎች እንኳን ወደ ቫልዩዋቸውን ብናወራ እኮ የተወሰነ ኑሯን ወደ አዲስ ምዕራፍ ለማሸጋገር ይላል መግለጫውም ላይ አይደል? ኑሯን ወደ አዲስ ምዕራፍ ለማሸጋገር እቺ ልጅ ተገቢ ሰው ነች ወይ? ጉዳቱ ደርስ አስተናግዳለች ወይ? ማስረጃ አለ ወይ? የትምህርት ቤት ማስረጃ አለ ወይ? የዩኒቨርሲቲ ማስረጃ አለ ወይ? የዩኒቨርሲቲው ክሮስ ቼክ መደረግ ይችላል። ይህንን ማጣራት አለመቻል በምንም አይነት መንገድ በረቀቀ መንገድ ነው ያሳሳቱኝ ልትያት ይችላል። ራስሽን ተጋላጭ ካደረግሽ በኋላ በመፍትሄ ውስጥ ራሳቸው መልሰውታል። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢውን ህጋዊ እርምጃ እንዲወሰድበት ትብብር እናደርጋለን ይላል። ምንም እዚህ ውስጥ በረቀቀ መንገድ በተሸፋፈነ በስልታዊ በምናም ብለሽ መሸፋፈን የለብሽም። በቃ በተገቢው መንገድ አዎ ሰብአዊ ተግባር ነው እየሰሩ ያሉት። የማይገባቸው ሰዎች አግኝተው ሊሆን ይችላል በዚህ በእነሱ ዝርክርክ አሰራር። ዋናው ነገር ግን ብዙ ደግሞ የሚገባቸው ሰዎች፣ በብዙ ማህበራዊ ቀውስ ውስጥ ያለፉ ሰዎች፣ ብዙ ኢኮኖሚካል ጉዳት ያስተናገዱ ሰዎች፣ ብዙ አካላዊ ጉዳት ያለባቸው ሰዎች፣ ብዙ የጤና ጉዳት ያለባቸው ሰዎች በአጋጣሚዎችም ቢሆን እንደዚህ አይነት ድጋፍ ሲደረግባቸው አይቻለሁ፣ ተመልክቻለሁ። የብዙ ሰዎችን ህይወት ወደ አዲስ ምዕራፍ አሸጋግሮ ሊሆን ይችላል ተቋሙ እንደ ተቋም። ግን አንድ በእንደዚህ አይነት መንገድ እያለቀሰ ጉዳት አስተናግጃለሁ የሚል ሰውን ፕሮግራም ላይ ይዘሽ ስትመጪ ኮንሲኩዌንሱ ምን ሊሆን ይችላል ማለት ሳይኮሎጂካል ኮንሲኩዌንሱ ለልጅቷ ሳይኮሎጂ ራሱ መጠንቀቅ ያስፈልጋል። ልጅቷ ካለባት ችግር አንፃር በፊት ለፊት ወጣ እንደዚህ አይነት ጉዳት ምንም ችግር የለውም ፊቴ እየታየ ሁሉ ነገር እየታየ የህፃኑ ፊት እየታየ ቢዘገብና የሆነች የኢኮኖሚ ጥቅም ማግኘት ከቻልኩ ብላ ካለባት ጉዳት አንፃር ፊት ለፊት መጣ ሊሆን ይችላል። ኢቢኤስ ግን ቆም ብሎ ማሰብ የነበረበት ይህን ፕሮግራም ሳስተላልፍ በልጅቷ ሳይኮሎጂ ወደፊት የነገዋ ህይወቷ ላይ ምን አይነት ጫና ያመጣል የሚለው መጠንቀቅ ያስፈልግ ነበር። ይሄን አላደረጉም። ቤዚክ የሆነ ጥንቃቄ ማለት ነው። በማስረጃ የማስደገፍ ጥንቃቄ አልሰሩም። ብዙ ኢቢኤስን የሚያስወቅስ የሚያስጠይቅ ነገሮች አሉ። ከዛ በላይ ግን የልጅቷንም ሆነ የኢቢኤስ ስህተት 10 እና 15 ጊዜ ሲያባዛ የሚውል ግን ይሄ ዝምባው የፖለቲካ ነጋዴዎች አሉ። ቁስል ባዩበት ቦታ ሁሌ ባይጠፉ እያንዳንዱን ነገር ወደ እያንዳንዱ ነገር እየተረጎሙ ማውራት የሚችሉ ለልጅቷ ቁስል አይሽር፣ የፖለቲካ መረጋጋት አያመጣ፣ ፍትህ አያመጣ። ምክንያቱም በልጅቷ ቁስል እነሱ የፖለቲካ ትርፍ ማግኘት፣ የፕሮፓጋንዳ የበላይነት መያዝ አላማቸው ያደረጉ ሰዎች አሉ። አንዳንድ ሰዎች እንደውም ሲጽፉ ከዚህ በላይ ምን እስኪፈጠር ነው የኢትዮጵያ ሕዝብ የሚጠብቀው? መሆን የነበረበት ወጥቶ ብሎ ሰላማዊ ሰልፍ አድርጎ መንግስትን ተቃውሞ ምናምን። እዚህ ውስጥ ረብሻና ግርግር ለማንሳት የሚፈልጉ ሰዎች አሁን እየጻፉ ያሉት ነገር አለ። በውይይቱም ቅድም እንደገለጽኩልህ ህዝቡ መቆጨት አለበት፣ መነሳት አለበት የሚል ነገር አለ። አንዳንድ ጊዜ ህዝቡ አልነሳ ሲል፣ በተለይ ደግሞ የአዲስ አበባን ህዝብ ለማስነሳት ያልተደረገ ነገር የለም። ከዚህ ቀደም ህዝብ ተወያይተንበታል። እንደዚሁ አይነት ጉዳዮችን እያመጡ
የአዲስ አበባ ህዝብ ለምን አልተነሳም? መነሳት አለበት። ከዚህ በላይ ምን ይሆናል? ኑሮ፣ ኮሊደሩ ምኑ እየተነሳ ማነሳሻ ይሆናል እና ምናልባት እንደዚህ አይነት ነገሮችም እየመጡ ነው ያሉት። ህዝብም እየተወቀሰ ነው ዝም በማለቱ። አንዳንዱ መንግስት የሚሰጠውን መረጃ እየጠበቀ ነው ያለው፣ አንዳንዱ ደግሞ በቃ ይሄ ነገር ተፈጽሟል ብሎ ደግሞ ደምድሞ ቁጭ ያለም አለ እና ይሄ ሁሉ ባለመሆኑ የሚበሳጩ ሰዎችን እየተመለከትን ያለ ነው። ለእኔ በዚህ ውስጥ የፖለቲካ ትርፍ ለማትረፍ የሚዳክር ኃይል ካለ ከዚህ በላይ የከሰረ ኃይል የለም። ምክንያቱም ጦርነትን እያራገብሽ ጦር ሰባቂ ሆነሽ ስታበቂ በእንደዚህ አይነት ጉዳት እንዴት ይከሰታል ብለሽ ያዞን ባልታነቢ አትችይም። በቃ መሬት ላይ ያለው ነባራዊ ሁኔታ እያደረግሽ ያለቻቸው ተግባራት ሀገሪቷን እንደዚህ አይነት ተግባራት የሚፈጸሙበትን ነባራዊ ሁኔታ ፈጥረናል በሀገሪቷ ውስጥ። ስለዚህ አንድ መታወቅ ያለበት ነገር ይሄ ነው። ስለዚህ ሁሉም ሰው በዚህ ውስጥ የፖለቲካ ትርፍ የፕሮፓጋንዳ የበላይነት ለመያዝ የሚያደርገውን ነገር ማቆም አለበት። በዚህ ውስጥ የሚገኝ የፖለቲካ ትርፍ የለም። በዚህ ውስጥ ሳልናገረው ማለፍ የማይገባኝ ነገር ብዬ ማስበው አንዳንዴ ኮንፊደንሻሊቲ አግሪመንት የሚባል ነገር አለ። በአንዳንድ ቦታ ላይ አሁን ለምሳሌ አንድ ሰው የጤና መረጃው ኮንፊደንሻል ነው። ቀበሌ ውስጥ አንቺ ያለሽ ፋይል ኮንፊደንሻል ነው። የትምህርት ተቋማት ጋር ያለሽ ፋይል ኮንፊደንሻል ነው። ማንም ሰው ያለ አንቺ ፍቃድ ያለ ፍርድ ቤት ትዕዛዝ ማስረጃዎችን በየፌስቡክ እና በየሶሻል ሚዲያው ላይ መለጠፍ አይችልም። ዩኒቨርሲቲዎች እነሱ ሎጎ ያለበትን ግሬድ ሪፖርት አውጥቶ መለጠፍ ማለት ምን አይነት ነውረኛ ተግባር እንደሆነ ማወቅ አለባቸው። ምክንያቱም ኢትስ ኮንፊደንሻል ዶክመንት ነው። በቃ የአንቺ ዶክተርሽ የአንቺ የጤና ማስረጃዎችን ካለ ፍርድ ቤት ትዕዛዝና ካለ አንቺ ፍቃድ ለማንም ሰው አሳልፎ የመስጠት ግዴታም መብትም የለውም። ዩኒቨርሲቲዎች ግሬድ ሪፖርትን የዚች ልጅ ተማሪ ነው እየተባለ፣ ቀበሌዎች የዚች ልጅ መታወቂያ ነው እየተባለ፣ ደብዳቤ ይሄ ነው ለወሳኝ ኩነት የተጻፈ ደብዳቤ እንደዚህ ነው፣ ከቀበሌ ያወጣችሁ መታወቂያ ይሄ ነው፣ እንደዚህ ነው እየተባለ የሚወጡ ዶክመንቶች አሳፋሪ ናቸው። ድርጊቱ አልተፈጸመም ተፈጽሟል ለማለት በቂ ማስረጃዎች ሆኖ መቅረብ የለባቸው። የሆነ ማስረጃ ሲመጣ የመጀመሪያው ጥያቄ ይሄ ማስረጃ እንዴት ተገኘ ነው የመጀመሪያው። ምክንያቱም ለኔ ባልተጠራበት ደምቢዶሎ አቤት ከሚል ለምሳሌ በአንዳንድ ሶሻል ሚዲያዎች ላይ የደምቢዶሎ ዩኒቨርሲቲ በዛ ጊዜ የነበሩ የፋርማሲ ተማሪዎች ስም ዝርዝር የያዘ ፎቶግራፍ ወጥቶ አይቻለሁ። ደምቢዶሎ ዩኒቨርሲቲ ተሰራብኝ ከሚለው ወንጀል በላይ እሱ ወንጀል እየሰራ ነው። እዛ ጋር ስም ዝርዝራቸው ወደ 10 ምናምን ተማሪዎች ስም ዝርዝራቸው የተዘረዘሩ ተማሪዎች አሉ። ስማቸው ለሶሻል ሚዲያ ኮንሰምፕሽን ሊውል አይችልም። መብት የለውም። ይሄ እንደ ማድረግ የባንክ አካውንትን እንትን አድርጎ ይሄው የባንክ አካውንቷ እንደዚህ ነው ብሎ ማውጣት፣ ባንክ ስቴትመንቷን ማውጣት ለማንም የተሰጠ መብት አይደለም ይሄ። ስለዚህ አሁን እየተደረገ ያለው ሁሉም ተቋም በተቻለው መጠን የየራሱን ወንጀል ነው እየሰራ ያለው። ዋናው መሰረታዊው ነገር ይሄ ነገር በሌሎች ድጋሚ እንዳይደረግ፣ ድርጊቱ ካልተፈጸመና ልጅቷ ለራሷ ወይም ደግሞ ለሌሎች መጠቀሚያነት ያዋለችውን ከሆነ we need to get to the bottom of it። በቃ ማለት ወርደን መሬት ላይ ያለው እውነት ደረጃ ላይ መውረድ ያስፈልጋል፣ ማየት ያስፈልጋል፣ መፈተሽ ያስፈልጋል። ማንም ከዚህ ውስጥ ሊያመልጥ አይችልም። ልጅቷም ልታመልጥ አትችልም። ግን በተለያየ መንገድ ለምሳሌ ወሬውን እንደፈለግሽ ከነዛሹ በኋላ እንደዚህ አይነት ሰነዶች ሊያቀርቡ እየተንቀሳቀሱ እንደዚህ ሊያደርጉ እየተንቀሳቀሱ እንደዚህ ለምሳሌ የሆነ ሰው ከመሬት ተነስቶ አፈወርቅ እኮ ምንም አይነት ዲግሪ ወይም ደግሞ ማስተርስ የለውም የሚል አሉባልታ ካስወራብኝ በኋላ የመጀመሪያው እኔ ለወስድ የምችለው አክሽን ምንድን ነው? ማስረጃዎችን ፈልገም አምጥተ ማቅረብ። ስለዚህ ያ ሰውዬ ያንን ንግግሩን ሲቋጭ ምን የሚል ንግግር ያደርጋል? አሁን ይሄንን ለማስረዳት የትምህርት ማስረጃዎችን እያሰባሰበ ነው የሚል ንግግር ያቀርባል ማለት ነው። ከዛ እኔ ማስረጃዎችን ይዤ ስመጣ ይሄው አላልኳችሁ። አሁን እየሆነ ያለው ነገር ይሄ ነው። ስለዚህ ዋናው መሰረታዊው ነገር ይሄንን ለባለሙያዎች መተው ያስፈልጋል፣ ለፍትህ አካላት መተው ያስፈልጋል። ምክንያቱም ጫና ፈጥሯል። አዎ የኢኮኖሚ የፖለቲካ ትርምስ ፈጥሯል። አዎ በፐብሊክ ሳይኮሎጂ ላይ ጫና ፈጥሯል። አዎ ስለዚህ ይሄ ነገር መጥራት አለበት።
እንዲጠራ ደግሞ የሚያንቦጫርቁት ሰዎች ከውሃ ውስጥ መውጣት አለባቸው። አሁን ሁሉም በየሳይዱ ቆሞ ውሃውን እያንቦጫረቀ ነው። ስለዚህ ውሃው እንዲጠራ የምንፈልግ ከሆነ እነዚህ የሚያንቦጫርቁት ሰዎች ለቅሞ ማውጣት ያስፈልጋል ከዚህ ውስጥ። ከዛ እያንዳንዱን ነገር መፈተሽ ያስፈልጋል። ተጠያቂ የሆኑ አካላት እያንዳንዱ እየተፈለጉ መጠየቅ አለባቸው። እንዴት ይሄ ነገር ሊሆን እንደሚችል በዚህ ውስጥ የታሰቡ ነገሮች አሉ። ለምሳሌ መንግስት እችን ልጅ ከለላም ጥበቃ ማድረግ አለበት። እስካሁንም ድረስ ጥበቃ እያደረገ ካልሆነ ስህተት ነው። ምክንያቱም ዛሬ እዚች ልጅ ላይ የሆነች ነገር ቢደረግ ምንድነው የሚባለው? መንግስት ይሄን ድርጊት በመፈጸሙ መንግስት ይሄን አደረገ ነው የሚባለው። ስለዚህ የመጀመሪያው ትላንትና ሲባሉ የነበሩ ነገሮች ልጅቷ አስፈላጊው ድጋፍ እንዲደረግላት ወደ አማራ ክልል እንድትሄድ ጥያቄ ቀርቦ የአማራ ክልል መንግስት ወደ አማራ ክልል እንዳትመጣ ከለከለ። ምክንያቱም ህዝባዊ አመጽ ሊነሳ ይችላል ከሚል ስጋት ተነስቶ ሚል ዜናዎች ሲሰሩ ነበር። ምን ማለት ነው? ለምንድን ነው ወደ አማራ ክልል የምትሄደው? ምክንያቱም ልጅቷ ነዋሪነቷ እዚህ አዲስ አበባ ከነበረ ከአማራ ክልል ነዋሪነቷ አማራ ክልል ሆኖ አዲስ አበባ መጣ አይደለም ኢንተርቪው የሰጠችው፣ እዚህ አዲስ አበባ ነዋሪ እንደሆነች ነው። ስለዚህ አዲስ አበባ ነዋሪ ከሆነችና አማራ ክልል የምትሄደው ለምንድን ነው? እነዚህ ሰዎች ጎትቶ ወደዛ ወስዶ እችን ልጅ የሆነ ጥቃት ቢደርስባት ከዛ በኋላ መንግስት መረጃ ለማጥፋት ሲል እንደዚህ ያደረገ ሊባል ነው ማለት ነው። ቅድም እንዳልሽው አንቺ ኢቢኤስ ሄዶ ሃርድ ዲስክ ወስዶ ማስረጃዎችን ወስዶ እንደዚህ አድርጎ ምናምን የሚሉ ታሪክ ሲያወሩ የነበሩ ሰዎች ልጅቷንም ፋይሉንም ለማጥፋት የተሄደ ርቀት ሊሆን ይችላል። ስለዚህ ዋናው መሰረታዊ ነገር መንግስት ለልጅቷ የህግ ከለላ መስጠት አለበት። በቁጥጥር ስር ውላ በመንግስት የህግ ጥበቃ ስር መዋል ካለባት መዋል አለባት። ሞራሏን ክብሯን በጠበቀ መንገድ ይሄ የሚደረገው በአንድ በኩል ወደ እውነቱ ለመድረስ ተገቢ መረጃ ለመሰብሰብ፣ ሁለተኛው ደግሞ ልጅቷ ላይ ሊቃጡ የሚችሉ ጥቃቶችን ለመከላከል ጭምር። ምክንያቱም ጥቃት የሚጠቃበት ዋነኛው ምክንያት ይሄንን ለፖለቲካ ፍጆታ ማዋል የሚፈልግ ሰው አሁን በሚፈልገው ደረጃ ውሃውን ማንተክተክ አልቻለም፣ ማፍላት አልቻለም። ስለዚህ አሁን ሌላውን ተጨማሪ ጉዳት ማምጣት አለበት። እንደዚህ ጉዳት ደርሶባታል፣ ተደፍራለች፣ እንደዚህ ታግታለች ምናምን የሚለው በሚፈልጉት ደረጃ ላይ አላደረሷቸው። ስለዚህ አሁን ደግሞ ልጅቷ ላይ ጥቃት በመሰንዘር ጉዳት በማድረስ የአካልም ሆነ የህይወት ጉዳት በማድረስ ይሄንን ነገር ወደ ሌላ ሌቭል ከፍ ማድረግ ይፈልጋሉ። ስለዚህ መንግስት ይሄንን መከላከል አለበት። ስለዚህ አንድ መታወቅ ያለበት የመንግስት ተቋማትም እያወጡ ያሉ መረጃዎች ከነሱ የወጡ ከሆነ ማቆም አለባቸው። ከነሱ የወጡ ካልሆኑ ደግሞ በስሜ የሚወጡ ግሬድ ሪፖርቶች የኔ አይደሉም፣ በስሜ የሚወጡ የቀበሌ ማስረጃዎች የኔ አይደሉም። ብዙ ነገር ማንሳት እንችላለን። ማናነሳበት ብዙ ምክንያት አለ። ምክንያቱም አንድ ለልጅቷ ሳይኮሎጂ ነው፣ ሁለት ደግሞ ለፍትህ አካላት መተው ስለሚያስፈልገን ነው። እየቀረቡ ያሉ ማስረጃዎች በጣም ብዙ ችግሮች አለባቸው። ዋናው ነገር ግን ስማቸው ባልተጠራበት አቤት የሚሉ ዩኒቨርሲቲዎች ሐዋሳ ዩኒቨርሲቲ ግሬድ ሪፖርቱ ይሄ ነው ብሎ ከሐዋሳ ዩኒቨርሲቲ ወጣ ነው ብሎ የሚለጥፉ ሰዎች ሐዋሳ ዩኒቨርሲቲ የሱ ከሆነም ይሄን የማድረግ መብት የለውም፣ ወንጀል ነው የሰራው። የሱ ካልሆነም ደግሞ ወጥቶ በአደባባይ ይሄ ግሬድ ሪፖርት ከኔ አልወጣም ማለት አለበት። ይሄንን ጉዳይ አውክተው የጋገሩ ሰዎች መልሰው ራሳቸውም ሌላ ቅርጽና ሌላ ይዘት ሰጥተውት ሌላ ደግሞ ወሬ ይዘውበት እየመጡ ነው ያሉት። እንግዲህ እኛ ሁሌም እንደምንለው ትላንትም እንዳለው መንግስት አጣርቶ እውነቱን ለህዝብ ነግሮ ይህንን ነገር ባቀረቡ ሰዎችም ላይ ሆነ እዚህ ውስጥ እጃቸው ያሉ፣ ምክንያቱም ሰንሰለቱ ረጅም ነው ሊሆን የሚችለው አንድ ሰው ሁለት ሰው ብለህ የምትተው አይደለም። ከጀርባው እንደዚህ አይነት ነገሮች ካሉ አጣርቶ በህግ ቁጥጥር ስር አውሎ የራሱን እርምጃ መውሰድና ይሄን ነገር መዝጋት አለበት ብለን ነው አሁንም የምንለው። ሌላኛው ጉዳይ ከዚሁ ከብርቱካን ጉዳይ ጋር ተያይዞ የመንግስት ኮሚኒኬሽን ሚኒስትሩ ዶክተር ለገሰ ቱሉ አንድ ጽሁፍ አስፍረዋል። እንግዲህ ከቅርብ ጊዜ ወዲህ ከፍተኛ የመንግስት አመራሮች በየሚዲያው ከሚናገሩት ንግግር ከሚጽፏቸው ጽሁፎች ተነስቶ አንዳንዴ ቦታቸውን የማይመጥን ሆኖ የሚመሩትን ተቋምና የሚመሩትን ህዝብ የማይመጥን ሆኖ እናየዋለን። በብዙ መንገድ ይሳሳታሉ። የቃላት ስህተት ወይም ደግሞ አውዱ የተሳሳተ የሆነና ጽሁፉ ሌላው ሰው ቢለው ችግር የለውም እነሱ ግን ለምን እንደዚህ ይላሉ የሚል ቅሬታ ይነሳል። እሳቸው ላይ እንደዚህ አይነት ቅሬታዎች እየተነሱ ነው። እንደው ጽሁፉን እንየውና አጭርም ስለሆነ ወይ ዘመቻ ብትንትን ውሃ በልቶት ይቅር ይላል። በመስከረም ሊያብድ ያለ ክረምቱ ላይ ጨርቁን ይጥላል አሉ
አበው። የእሁድ ገበያ የላሚቷ ድራማም አልተሳክቶም። በእርግጥ በትወናው ፈገግ ብለናል። ምክንያቱም ቂላይሙት እንዲያጫውት ተብሎ የለ እንደ ባንዳዎች ምኞት ግጭት ጠማቂነትና የሴራ ፖለቲካ ቢሆን የኢትዮጵያ ሰላምና ብልጽግና መቼም ቢሆን አይታሰብም። ግን ሁሌ ፈጣሪ ከሷ ጋር ነውና ብርቱ ባለራዕይና በጥበብ የተካነ አመራር ጥሮ ግሮ ራሱንና ሀገሩን ለመቀየር ቆርጦ የተነሳና ታታሪነትን የተላበሰ ህዝብና መንግስት አላት። በሀገራቸው ሰላምና መረጋጋት ፈጥረው ብልጽግናን እውን ለማድረግ በቁርጠኝነት ለሀገር ግንባታና ለህዝቦች ብልጽግና ያለመሰልቸት ተቀናይተው ሌት ተቀን እየተረባረቡ ነው። በውጤታቸውም ድፍን ዓለም እየተደመመ ነው። መንገዳችን መደመር፣ ግባችን ሁለንተናዊ ብልጽግና ነው። ጉዞ ወደፊት ብቻ ነው ይላል። በዚህ ጽሁፍ ውስጥ እንግዲህ ከላይ በተለይ ተረቶች አሉ፣ አባባሎች አሉ። የሀገራችን ተረቶች እዚህ ጽሁፎች ላይ ተጠቅሰዋል እና በተረቱም ትችት አለ። እንግዲህ በቀረበውን ፕሮግራም ተነስቶ በተረት መልክ ያስቀመጡት ነገር አለ። እንደው የሚኒስትሩን ጽሁፍ አንድምታ እንዴት አየከው? እንዴት ተመለከትከው? በትክክል እሳቸው ቢጽፉት ተገቢ ነው የሚያስብል ጽሁፍ ነው ብለንስ መደምደም እንችላለን? ዶክተር ለገሰ ቱሉን በተደጋጋሚ ጊዜ በዚህ ፕሮግራማችን ላይ ወቅሰናቸዋል። በተለይ በአንድ ጊዜ የነዳጅ ዋጋ ጭማሪ ያደረጉ ጊዜ ይመስለኛል። በዛ ሰዓት ላይ እሳቸው በሚዲያ ላይ ወጥተው በእንደዚሁ ሶሻል ሚዲያ ላይ የጻፉት አጭር ጽሁፍ ይህንን የሚቃወሙት ባንዳዎች ናቸው የሚል ንግግር አድርገው በዛ ንግግራቸው ላይም መልስ ሰጠናል። ተገቢ አይደለም። ይህንን ማለት ነው ሊያውም ባንዳነት እንጂ ምክንያቱም ባንዳነት ማለት የራስ ህዝብን ለግል ጥቅም ሲሉ መጉዳት ማለት ነው። የራስን ህዝብ ነው የጎዳው ያ ተግባር። ነዳጅ ዋጋው በወቅቱ መጨመሩ ተገቢ አይደለም ተገቢ ነው ምናምን የሚለው ውስጥ አይደለም የገባ ነው። ወቅቱ ታይሚንጉ ሰው በበዓል ድባብ በነበረበት ሸቀጦች ለበዓል በሚጓጓዙበት ወቅት ላይ የዋጋ ጭማሪ መደረጉ ትክክል አይደለም። ማዘግየት ይቻል ነበር ወይ ደግሞ በደንብ ቀደም አድርጎ ማድረግ ይቻል ነበር። ትልቁ ችግር እኚህ ሰው የጤና ሚኒስተር ወይም ደግሞ የትምህርት ሚኒስተር ወይም ደግሞ ጀስት የሆነ ሴክተር ሚኒስተር አይደለም፣ የመንግስት ኮሚኒኬሽን ሚኒስተር ናቸው። ትልቁ ስራቸው ሊሆን የሚገባው እያንዳንዱን ነገር አብራርተው ለህዝባቸው እውነታን ፍንትው አድርገው ማሳየት ነው። ትልቁ የቤት ስራቸው የመንግስታቸውን አቋም ለህዝብ ማስተላለፍ ነው። በዚህ ላይ የሚሰጡት መግለጫ እውነት ይሄ ነው? አንድ የመንግስት ኮሚኒኬሽን ሚኒስትር፣ አንድ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ ሰው አሁን ሀገሪቷ ውስጥ እየሆነ ላለው ነገር የሚሰጡት መግለጫ ይሄ ነው? ጀስት በሶሻል ሚዲያቸው ላይ 5 እና 6 መስመር መጻፍ ነው ማለት። ትልቁ ችግር የመንግስት ባለስልጣን ሲኮን የሚተው ግላዊ መብቶች አሉ። አንድ በቅርቡ የአሜሪካ ስቴት ዲፓርትመንት አባል የሆነ ግለሰብ አለ። ቀድሞ የአፍሪካን በስቴት ዲፓርትመንት የአፍሪካ ጉዳዮች ተጠሪ የነበረ ሰው የፕሬዚደንት ባይደን መንግስት ሲመጣ ከስልጣናቸው ተነስተው ነበረ። ስለዚህ ጀስት ግለሰብ ሆኖ ነበረ። ከዛ የፕሬዚደንት ትራምፕ አድሚኒስትሬሽን ወደ ስልጣን ሲመጣ ደግሞ እኚህ ሰው ወደ ስቴት ዲፓርትመንት ተመልሰዋል። የመጨረሻ ሹመቱ እንደተሰጣቸው የመጨረሻ ትዊት ያደረጉት ነገር የሚለው ምንድነው? እስከዛሬ ድረስ እንደ ግለሰብ ሐሳቤን ስገልጽ ነበር። ከዚህ በኋላ መንግስት በጣለብኝ ኃላፊነት ምክንያት የግለሰብ ሐሳቤን መግለጽ አቆማለሁ የሚል ነገር ትዊት አድርገው ነበር። እኚህ ግለሰብ ይሄን አሁን እንዴት እንውሰድላቸው? እንደ ግለሰብ አቋማቸው ወይስ እንደ መንግስት ኮሚኒኬሽን ሚኒስተርነታቸው ነው ይሄን የምንወስድላቸው? ፐርሰናል ኦፒኒየንስ ሊሰጡ ይገባሉ። እንደዚህ አይነት አላስፈላጊ በአክቲቪዝም ቋንቋ በተሞላ መንገድ ዘመቻው እየተካሄደ ያለው ዘመቻ ምንድነው? ዓላማው ምንድነው? ምናምን ብለው አፍታተው ማቅረብ ሲገባቸው መንግስታቸው አሁን አማራ ክልል ውስጥ የታጠቁ ኃይሎች እያደረግን ነው የሚሉትን የሲኒማ አበል መንግስት እንዴት ነው የሚረዳው? ምንስ እየሆነ ነው? ከመከላከያ የሚመጡ መረጃዎችን፣ ከደህንነት ተቋሙ የሚመጡ መረጃዎችን፣ ከክልሉ ጸጥታ ቢሮ የሚመጣውን ተቋም መረጃዎችን አጠናክሮ ለህዝብ እየሆነ ያለውን ነገር ማቅረብ ነው የሚገባቸው። እውነት ይሄ ነው የሚመጥነው መግለጫ? እቺ ልጅ ጉዳት ደርሶብኛል ብላ በሚዲያ ላይ በመውጣቷ የተፈጠረው ጫጫታ በዚህ መግለጫ ነው የሚቀርበው? የላሚቷ ታሪክ ምናምን ተብሎ ነው የሚቀርበው? እውነቱን ለመናገር አንዳንድ ከዚህ በፊት እንዳልነው የፖለቲካል ማጓያርስ የሚባሉ አሉ። በራሳቸው ቡድን ላይ ጎል ሲያስቆጥሩ የሚውሉ አሉ። መንግስት ምን አንዳንዴ እንዲታረሙ እንኳን ለምን እንደማይናገር ነው የማይገባኝ። አንተ እኮ መንግስት ነህ፣ አንተ እኮ ባለስልጣን ነህ፣ አንተ እኮ የቢሮ ኃላፊ ነህ፣ አንተ እኮ የመንግስት ኮሚኒኬተር እኮ ነህ። እንዴት እንደዚህ ታደርጋለህ?
መባል አለበት። በስሩ በጻፉት ጽሁፍ ስር የተሰጡ ኮመንቶችም እውነት ለመናገር ብዙ መልእክት ያላቸው ናቸው። እንደውም የኛ ሰው በኮመንት የመሳደብ ልምድ ነው ያለው በብዛት የመንግስት ባለስልጣናት ገጽ ስር በመሄድ ነገር ግን ከእርሱ አይጠበቅም ታረሙ የሚል ነገር ነው እኮ አሁን የተቸገርነው እኮ እንደው ለመካድም እኮ አይመችም ማለት ዶክተር ለገሰ ቱሉ አካውንታቸው ለመካድ እንዳንክድ አይ በሳቸው ስም የተቋቋመውን እንዳንል ቬሪፋይድ የሆነ አካውንት ነው ያላቸው ወይ ደግሞ ወጥተው እንደዚህ አይነት የፖለቲካውን የተወሰነ በህብረተሰቡ ጫጫታ የፈጠሩ ኢንሲደንቶች ሲፈጠሩ ወጥቶ ማብራሪያ መስጠትም ግዴታቸው ነው። ይሄን ግዴታቸውንም አልተወጡም። በቬሪፋይድ በሆነ አካውንታቸው ላይ ደግሞ የሚጽፉት ይሄ ነው ያሉት ነገር ስህተት ነው ትክክል ነው አይደለም እያልን ያሉትን ነገር በኋላ እንመጣበታለን። ግን እሳቸውና የሚወክሉት ተቋምን የሚመጥን መግለጫ ነው ወይ ይሄ መግለጫ? ማለት እንደ መንግስት ሀገር እየመራ እንዳለ መንግስት የመንግስትን አቋም ነው የሚያንጸባርቁት እንጂ ሰው የመንግስት አቋም ነው የላሚቷ ገበያ የሚለው ያንን ሁሉ የሆነውን ነገር የላሚቷ ገበያ ብሎ ነው መንግስት ማለፍ የሚፈልገው ማለት መንግስታችን ብዬ ልውሰደውና መንግስታችን እንደዛ ብሎ ነው የሚያስበው። ለዚህ ልጅ ሳይኮሎጂ ለፐብሊክ ሳይኮሎጂ መጠንቀቅ የለበትም ወይ? ሪስፖንሲብል የሆነ ሰው ኃላፊነት የሚሰማው ሰው በይፋ ወጥቶ ሊል የሚገባው ነገር የተባለው ነገር ያሳዝነናል። ስለዚህ ይሄ ነገር ከተፈጸመ ማፈጸመው የሚለውን እናጣራለን። መሬት ላይ ያሉ ማስረጃዎችን አሰባስበን እውነታውን ለህዝባችን እናደርሳለን ብለሽ ሐሳብ መስጠት ነው የሚቀለው ወይስ ዝም ብለሽ በአደባባይ ላይ ወጥተሽ እንደዚህ ብሎ ማውራት ነው የሚቀለው? ማለት አከራካሪ አልሆነም። የመንግስት ተቋማት በዚህ ጉዳይ ውስጥ ኢንቮልቭድ አልሆኑ፣ ስማቸው በግራም በቀኝም አልተነሳም፣ ሳይጠሩም አቤት ብለው መጥተው በዚህ ውስጥ ተዋናይ ያልሆኑ እያንዳንዱን ነገር ካነሳ ነው ተገቢ አይደለም። እኚህ የኮሚኒኬሽን መስሪያ ቤት ኃላፊ በተገቢው መንገድ የመንግስትን አቋም ነው ሊያንጸባርቁ የሚገባው። የግል አቋሜን ነው ማንጸባረቅ የምፈልገው ካሉ የመንግስት ቢሮ መልቀቅ አለ። ካልሆነ በስተቀር እዛ የመንግስት ቢሮ ውስጥ ቁጭ ብሎ መንግስት አቋም ሊይዝበት የሚገባ ጉዳይ ላይ የግለሰብ አቋማቸውን በቬሪፋይድ በሆነ የፌስቡክ ገጻቸው ላይ ሊያስተላልፉ አይችሉም። ምክንያቱም የሚያነበው ሰው የእሳቸው የግል አቋም ነው ብሎ አይደለም የሚወስደው። ምክንያቱም ቅድም እንዳልኩት የትምህርት ሚኒስትሩ ተነስተው ፐርሰናል የሆነ ኦፒኒየናቸውን ከትምህርት ውጪ በሆነ ኢሹ ላይ ሐሳብ ቢሰጡ ችግር ላይ ኖረው ይችላል እንደ ግለሰብ። የጤና ሚኒስትሩ ተነስተው ከመንግስት የተለየ አቋም በሌላ ሴክተር ላይ ቢያወር ችግር ላይ ሆን ይችላል። የመንግስት ኮሚኒኬተር ነው የምንለው ሰው መንግስትን በመረጃ ከህብረተሰቡ ጋር ያገናኛል የምንለው ሰው የመንግስትን አቋም በህብረተሰቡ ውስጥ የተፈጠሩ ብዥታዎችን በማጥራት ያግዛል የምንለው ሰው ወጥቶ እንደዚህ አይነት በተረትና ዝባዝንኬ የተሞላ ነገር ይዞ ከመጣ ይሄ ፈጽሞ ስህተት ፈጽሞ ማለት ምንም እናንቆለጳጰስለት ምክንያት የለንም። ስለዚህ ለኔ እስከሚገባኝ ድረስ መንግስት በተገቢው መንገድ መግለጫ መስጠት የሚችል ከሆነ መግለጫ መስጠት ነበረበት። የማይችል ከሆነ አለመስጠት። አንድ ወዳጄ ትላንትና ሲለኝ ነበረ በፕሮፓጋንዳ ውስጥ መጥፎ ፕሮፓጋንዳ ከመስራት አለመስራት ይሻላል። ስለዚህ መጥፎ ፕሮፓጋንዳ ከመስራት መጥፎ የሆነ መግለጫ ከማውጣት አለመውጣት ይሻላል። በቃ የመንግስት ኮሚኒኬተር ናቸው እሳቸው። የመንግስት ኮሚኒኬሽን መስሪያ ቤት ኃላፊ ናቸው። የመንግስት ኮሚኒኬሽን ሚኒስትር ናቸው። ተቋማቸውን በሚወክል ደረጃ ነው መግለጫ ሊሰጡ የሚገባው። ተቋማቸውን የማይወክል ከሆነ ተቋማቸውን የማይመጥን ከሆነ የተቀመጡበትን ወንበር የያዙትን ስልጣን የማይመጥን ከሆነ ምንም እንደዚህ አይነት መግለጫ የሚያወጡበት ምክንያት የላቸውም። ይሄን ማድረግም መብትም የላቸውም። እውነቱን ለመናገር ወደዚህ ስልጣን ሲመጡ ፐርሰናል ኦፒኒየናቸው ለራሳቸው መያዝ አለባቸው። ፐርሰናል ኦፒኒየናቸው ወይ ደግሞ ለጓደኞቻቸው ወይ ደግሞ በስራቸው ሁሉም ካዳሚ ካድሬዎች ስላለው ለካዳሚ ካድሬዎቻቸው ማቀበል አለባቸው የራሳቸውን ፐርሰናል ኦፒኒየን። የራሱን ፐርሰናል ኦፒኒየንም የመንግስትንም መግለጫም በተመሳሳይ መንገድ የሚያሰራጭ ከሆነ ተገቢ አይደለም። አብዛኞቹ የመንግስት ደጋፊ ነን የሚሉ ሰዎችም መንግስትን ለመከላከል በሚሄዱበት ርቀት ውስጥ መንግስትን ነጥብ ሲያስጥሉ እንመለከታለን። በተለያዩ ጉዳዮች ላይ እንግዲህ ኮሚኒኬሽን የሚባለው ቦታ እንዳልከው
ቁልፍ ቦታ ነው። ብዙ ሺህ ህዝቦች የመንግስት ኮሚኒኬሽን መግለጫ ይሰጣል ሲባል ምን ሊል ነው፣ ምን አዲስ ነገር አለ፣ ምን ልንሰማ ነው ብሎ የሚጠብቀው ተቋም ነው እና በዚህ ደረጃ በተደጋጋሚ ደግሞ እንደዚህ አይነት ቅሬታ የሚነሳባቸዋል። እሳቸው እንግዲህ ለምን መስተካከል እንዳልቻሉ የሚያውቁት እሳቸው ናቸው። ትችቶችም ሲቀርቡ ደግሞ ቅሬታ ይመጣል። ለምን እንደዚህ ተባልን፣ እንደዚህ ሆንን የሚል ነገር ስለሚመጣ እንደ ልብህም ተናግረክ እንደዚህ የምታስተካክለው ስላልሆነ በራሳቸው መንገድ መተራረም እንዲኖር ግን መልእክታችን እናስተላልፋለን። ሌላኛው ጉዳይ ቅድም በብርቱካን ጉዳይ በተነሳ ውይይት ላይ ሌላ የተነሳ አለ። በተለይ የሰሞኑ የፋኖ የአንድነት ዘመቻን ተከትሎ ሀሳቦች እየተነሱ ነው ያሉት። እንግዲህ የአንድነት ዘመቻ መጀመሪያ ላይ ሲጀመር እንግዲህ ፋኖ የአማራ ክልልን ተቆጣጥሮ ወደ 4 ኪሎ የሚደረገው እንቅስቃሴ ይቀጥላል የሚል አንድምታ ነበረው በብዙ የፋኖ ደጋፊዎች እና አክቲቪስቶቻቸው ዘንድ ስንሰማ የነበረው። ዛሬ ደግሞ ለየት ያለ ነገር በዚህ ውይይት ውስጥ ሰምተናል። በቅርቡ አንድ እንደሚሆኑ ያበስሩናል ይላል። እንግዲህ ዓላማውም የአንድነት ዘመቻውም እነሱ አንድ ሆነው ማድረግ እንደሚችሉ እንደ ማሳያ ተደርጎ ተወስዶ በፖለቲካ ሀሳባቸው ግን በጋራ ቆመው አንድ የአማራ ፋኖ እንዲሆኑ መንገድ የሚከፍት ዘመቻ ነው። ይሄም እንግዲህ ተሳክቷል የሚል ነገር ያነሳል። ቀደም ሲል እንግዲህ እንዳልኩ ስንሰማ የአንድነቱ ዘመቻ ያው የተለመደውን የአማራ ክልልን ተቆጣጥሮ ወደ 4 ኪሎ የሚደረገውን ጉዞ እንዲሁም ደግሞ መከላከያ ሰራዊቱን ከክልሉ ማስወጣት የሚል ነገር ነበረበት። አሁን ግን ራሳችን አንድ ልንሆንበት ያሰብነው ዘመቻ ነው የሚል ቃል አቀባያቸው ሲናገር እየሰማው ነበረ። ሌላኛው ከዚህ ውይይት ላይ አያይዘ ለማንሳት የኦላን ጉዳይ አንስተዋል። እንግዲህ ተናበው እየሰሩ እንደሆነ ከዚህ ቀደም ከኦላ ጋርም አብሮ በጋራ ለመስራት ኦላን ብቻ ሳይሆን ከኤርትራም ኃይሎች ከትግራይ ኃይሎችም ጋር በጋራ ለመስራት እንቅስቃሴዎች እንዳሉና አሁን ይፋ እንደማያደርጉ ግን ጊዜውን ጠብቆ እንደሚናገሩ ሲናገሩ ነበር አንዳንድ የፋኖ አመራሮች። በዚህ ውይይት ውስጥ ኦላ የጅቡቲን መንገድ እየረበሸ እንደሆነና የኢኮኖሚ አቅምን ለማሽመድመድ ትልቅ ዘመቻ እያካሄደ እንደሆነ እነሱ ነግረውናል። እንግዲህ ከነሱ ነው እኛም የሰማነው። በዚህም የባቡር እንቅስቃሴ ተቋርጧል፣ ነገር ግን መንግስት በኃይል መቆራረጥ ምክንያት ነው ብሎ ገልጾ ነበር ይላሉ። ያንን ውሸት ለማስባል ነው ይህንንም የሚያመጡት። ከላይ ራሳቸው እንዳሉት ይህንን ያደረገው ኦላ ነው። ከዚሁ ዘመቻ ጎን ለጎን ፋኖ አማራ ክልል ላይ ያደረገው ያለው ዘመቻና ኦላ ደግሞ በዚህ የባቡር መንገዱን ወይም የጅቡቲ መንገድ ለመቁረጥ እያደረገ ባለው ትግል ጎን ለጎን ንግግሮችም ይኖራሉ። ያን ከዛ ቀደም ጃልመሮም ተናግሯል ይላል። ይሄንም የፖለቲካ ንግግሩም ጎን ለጎን እየሄደ ስለሆነ በዚህ ነው ያለ ነው የሚል ነገር ያነሳሉ። እንደው ያኛው ተናቦ ክልሉን ለመያዝ ነው፣ ይሄኛው ደግሞ የኢኮኖሚ አቅምን ለማሽመድመድ ነው የሚዋጋው የሚል ነገር ይነግሩናል። እንግዲህ እነሱ ናቸው እያወሩ ለእኛ የሚነግሩን። እንደው የኦላንም እንቅስቃሴ ስታየው የሚሽመደመደው የሀገርና የሕዝብ ኢኮኖሚ ነው። ምናልባት የትግል አንድ ስልት ሊሆን ይችላል። አጠቃላይ የአንድነት ዘመቻውንና የኦላን እንቅስቃሴ እነሱ ባነሱት ልክ በምን ልንቃኘው እንችላለን? ስንት ቀን ይፈጅብናል ነው ያሉት እንትኑን አንድነትን ለማብሰር? በዚች 2-3 ቀን ውስጥ አንድነትን ለማብሰር አዲስ ዜና አለን። ያው እንደግሳለን የሚሉ ነገሮችም አሉ። አንድ ከሆኑ ድግስ እንዳለም በዚሁ ሰምተናል። የዚህ የ2 ቀን የ3 ቀን እንግዲህ በኋላ መታገስ ጥሩ ነው። የአንድነት ብስራት ምናምን ያሉትን ከ3 ቀን በኋላ እነሱ ሲያበስሩ እኛ ለመስማት ዝግጁ ነን። እውነቱን ለመናገር ትልቁ መሰረታዊው ነገር እነዚህ ሰዎች ጦርነት ሲያካሂዱ ለምንድን ነው ጦርነት የምታካሂዱት ስትያቸው መንግስት ለመጣል ህልውና ለማስጠበቅ እንደዚህ ለማድረግ ጦርነት ያካሂዳሉ። ምክንያቱም ከመንግስት ላይ በፖለቲካ ድርድር በውይይት ስልጣን እናገኛለን የሚል ተስፋ ስለሌላቸው በመሳሪያ አፈሙዝ ተጠቅመን ቤተ መቅደሱንም ቤተ መንግስቱንም እንቆጣጠራለን ይላሉ። አሁን ደግሞ ይህንን ዘመቻ አንድነት ብሎ የፈጠሩትን ነገር ደግሞ ምንድነው መጨረሻው ስትያቸው አንድነት ለመፍጠር ይላሉ። እነዚህ ሰዎች አንድነት ለመፍጠር የሚዋጋሉ ማለት የፋኖ አንድነት ለመፍጠር የሚዋጉት ምን ማለት ነው? የፋኖ አንድነት ለመፍጠር ለምንድን ነው የሚዋጋው? እሺ ከመንግስት ጋር ተነጋግራችሁ ችግራችሁን አትፈቱም ወይ? ለምን አትወያዩም? ምናምን ስትያችሁ ተወያይታችሁ ችግራችሁን ፍቱ፣ አትዋጉ፣ በውጊያው ህዝቡ ነው የሚጎዳው ስትያቸው አይ ከመንግስት ጋር አንነጋገርም አንደራደርም፣ ከመንግስት ጋር ያለ ልዩነት የሚፈታው በጦርነት ነው ይላሉ። አሁን ደግሞ ይመጡና የፋኖ አንድነት መመስረት አለብን ይላሉ። ፋኖ አንድ መሆን አለበት ይላል።
ስለዚህ አሁን ይሄ ዘመቻ ዋና ዓላማው ምንድነው ደግሞ ስትያቸው አንድነት መፍጠር ነው ይላሉ። እዚህ ከመንግስትም ጋር አልደራደርም፣ በድርድር ከመንግስት ጋር ችግሬን አልፈታም፣ ስለዚህ መፍትሄ ውጊያ ነው ይላል። እዚህ ጋር ደግሞ ፋኖ መሰባሰብ አለበት። የሚሰባሰበው ደግሞ በምንድነው? በውጊያ ነው፣ በጦርነት። እውነቱን ለመናገር ዋናው መሰረታዊ አሁን እያደረጉት ያለው ዘመቻ ከመንግስት ጋር አይደለም። ጦርነት ውስጥ እያደረጉ ያሉት እርስ በርስ ነው እየተዋጉ ያሉት። ከፍተኛ ዋጋ እየተከፋፈሉ ያሉት እርስ በርስ ነው። ዋናው ዓላማው የዚህ ዘመቻ ዋና ዓላማው የፋኖ የበላይነት አንዱ ፋኖ በሌላው ላይ የበላይነቱን ለማረጋገጥ የሚደረግ ዘመቻ ነው። አሁን እየተደረጉ ያሉ ዘመቻዎች ወደ መንግስት የተቃጡም ዘመቻዎች አይደሉም። አብዛኞቹ እርስ በርስ የመጠፋፋት ዘመቻ ነው። እነሱ ራሱን የአንድነት ዘመቻ ይበሉት እንጂ የመጠፋፋት ዘመቻ ነው ይሄ ዘመቻ። የአማራ ህዝብስ እንደ ህዝብ ምን እያለ ነው? ለምሳሌ አንድ ወዳጃችን ፌስቡክ ላይ የጻፈውን ጽሁፍ እንጠቀም። በውስጥ የተላከ ይላል። ከአማራ ህዝብ እንግዲህ በዚህ ዘመቻ ላይ ምንድነው እያለ ያለው ይላል። የ7 ዓመት ህፃን ታግቶ ሚሊዮኖች ብር ተጠይቆበታል። ሰሞኑን ዘመቻ አንድነት ተብሎ የሚጠራው ዘመቻ በአይናችን ያየነው ህዝብን ለማጥፋት የተደረገ ዘመቻ ሆኖ ነው ያገኘ ነው። በመንግስት አካላትም በታጣቂ ኃይሎችም በተደረገው ዘመቻ ህዝብ ላይ የተደረገ ነው። በእርግጥ በትክክል ለወጡለት ዓላማ ጠላት ብለው ካሰቡት መንግስት ጋር ውጊያ የሚያደርጉ ፋኖችንም አይተናል። በአብዛኛው ግን የተደረገው የተሽሞነሞነ ስም ወጥቶለት ዘመቻ አንድነት ከህፃናት እስከ አዛውንት በግፍ የተጨፈጨፉበት እንቅስቃሴ ነው። ከዚህ ዘመቻ አንድነት ተብሎ ከሚጠራው እንቅስቃሴ ጀምሮ እልፍ ሹፌሮች ታግተዋል። ሁሉም ተሳፋሪ በኪስ ብሩ እስከ እጅ ስልኩ ተነጥቋል በየመንገዱ። ዛሬ ከጎረቤታችን ቤት ጎንደር መግቢያ ጠዳ የተፈጠረውን ልንገርህ። የ7 ዓመት ለማየት የሚያሳሳ ቆንጅዬ ህፃን ልጅ ከእናቱ ጋር ከተኛበት ከምሽቱ 5 ሰዓት ላይ በታጠቁ አካላት መጡና ከእናትየዋ እቅፍ ለይተው ከቤት ያስወጡታል። ታዲያ በእንቅልፍ ልቡ ያወጡት ህፃን በእግሩ እንዲሄድ ሲጠይቁት እንቅልፉን ያልጨረሰው ህፃን አልብሽኝ በረደኝ እያለ ድምፁ ይሰማል። እነዛ ታጣቂዎች እየሳቁና እየተሳለቁ እናትየዋ እንዳተነፍስ አድርገው ህፃኑን በእንቅልፍ ልቡ ተሸክመው ወስደው 2 ሚሊዮን ብር ጠይቀዋታል። ጥያቄ፣ የሚታገልልን አካል ማለትም ፋኖ ከማን ነው የሚታገልልን? ከምንስ ነው የሚያድነን? ለአማራ ድምፅ ሆናለሁ የሚሉ ሚዲያዎችና የማህበረሰብ አንቂዎችስ ምን ስንሆን ነው ድምፅ የሚሆኑን? ለማንኛውም ግን በሁለቱም ወገን ነው የምንገደለው፣ በአንድ ወገን ብቻ አይደለም። የዚህ ህፃን ድምፅ ትናንት ኢቢኤስ ላይ ቀርባ የደረሰባትን ግፍና መከራ ከተናገረችው ቢበልጥ እንጂ የሚያንስ አይደለም። ምክንያቱም ልጁ የታፈነው ከሩቅ በመጡ ሰዎች አይደለምና ይላል። እንግዲህ ዘመቻ አንድነት ነው ይሄን እያደረገ ያለው። ሰዎችን በማገት ሹፌሮችን በማገት ተሳፋሪዎችን ከኪስ ገንዘባቸው እስከ ስልካቸው በመንጠቅ እርስ በእርስ በመገዳደል ነው ዘመቻ አንድነት የሚረጋገጠው ማለት ነው ለእነዚህ ሰዎች። በሚያሳዝን መልኩ ደግሞ ከሰሞኑ እንግዲህ በአዲዶሮ አካባቢ ገብረ ጉራቻ መስመር ወደ አማራ ክልል ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ ሰዎቹ ሹፌሩም ረዳቱም አጠቃላይ 50 ሰዎች ታግተው መወሰዳቸው ሲዘገብ ነበረ። ይሄ እንግዲህ እገታ በየቦታው አለ። በጣም የሚያሳዝነው ነገር እሱ ነው። ይሄንን እያሟሟቁና እያጨበጨቡበት እንደዚህ ሲደረግ ነበር። በተለይ ኦሮሚያ ክልል ውስጥ አንድ ነገር ከተደረገ ይታወቃል ዘፈኑ እንደሚደምቅ። ነገር ግን አማራ ክልል እየተደረገ ያለውን እገታ አንተም እዚህ ጋር ስላነሳኸው ነው። ስንት ሹፌር ተገሏል? በሹፌሮች ገጽ ስር የሚሰጡ ኮመንቶችን እናያለን። እገታ አማራ ክልል ጎንደር አካባቢ፣ ባህር ዳር አካባቢ ሲባል የአማራ ክልልን ስም ለማጥፋት ነው እያለ ባለጌውን ለመደበቅ ሩጦ የሚመጣ ጥቂት የማይባሉ ብዙ ሰዎችን እንመለከታለን። ልክ እንደዚህ አይነቱ አሁን እንዳልከው አሰቃቂ ድርጊት እዛ ክልል ላይ ሲፈጸም ፋኖ ሲፈጽመው ቅዱስ ነው። ኦሮሚያ ክልል ኦላም ሆነ ሸኔም ስማቸው ማንም ይሁን ማንኛውም ታጣቂ ኃይል ሲፈጽመው ግን ስሙ ይቀየራል፣ ድርጊቱ ይቀየራል፣ የአካባቢ ቦታው ይቀየራል፣ ህዝብም ይጨመርበትና አንድ ላይ ፖለቲካ ይሰራበታል። ይሄንን ባላየ ያለፉ ሰዎች በዚህ ውይይት አሁን እኔ ባነሳሁልህ ውይይት ውስጥ የአሊዶሮን ሲያነሱ ነበረ። ነገር ግን ይሄንን ባላየ ባልሰማ አማራ ክልል የሚደረገውን እገታና የሹፌር ግድያ አፈናን ባላየ እያለፉት ነው ያሉት። እንደዚህ ፍትህ ይገኛል ወይ የሚለው ሌላ ነገር ነው። ምክንያቱም እነሱ ስለ ፍትህ አያውቁምና ለምንድን ነው ሌላ ቦታ የሚደረገው ላይ ዘፈኑ ደምቆ እዛ ሲሆን ተድበስብሶ ሁሉ ነገር ተድበስብሶ ይቀራል? ወደዛ አካባቢ ሲሆን ፋኖ ሲፈጽመው ፋኖ ቅዱስ ነው አይነካም፣ ሰውን አይነካም ይሉሃል። ነገር ግን እንግዲህ ለትክክለኛ ዓላማ ይወጣ የለም አንልም። ትላንትም ብለናል። ኦሮሚያ ክልል ለራሱ
ዓላማ የህዝቡን ጥያቄ ይዞ የወጣ አለ። አማራ ክልልም እንደዛው የፍትህ ጥያቄ የማደግም ሊሆን ይችላል እንደሚሉትም የህልውና ትግል ብሎ የወጣ ጥቂት ሊኖር ይችላል። በዛ ማለት የተፈለፈለው ሽፍታ ግን እየሰራ ያለው ኃጢአት ለምንድን ነው የሚደበቀው? እዚህ ጋር መጠንቀቅ ያለብን እንደ ሚዲያ አንድ የባይደን አድሚኒስትሬሽን የሚጠቀምበት ቃል አለ አባውቲዝም የሚል። ብዙ ጊዜ ፕሬዚደንት ፑቲንን ነው በዚህ የሚወቅሷቸው። በተለይ ዩክሬንን በወረሩበት ሰዓት ላይ ዩክሬንን መውረራችሁ የዩኤን ቻርተርን ጥሳችኋል በሚል ከአሜሪካ ለሚቀርብባቸው አሊጌሽን እናንተ የትኛውን የዩኤን ቻርተር አክብራችሁ ነው እኔም በዩኤን ቻርተር መጣስ የምትከሱኝ? እናንተ የትኛው የዩኤን ቻርተርን አክብራችሁ ነው ሊቢያን አክብራችሁ ነው ኢራቅን አክብራችሁ ነው ሚድል ኢስት ላይ የምታደርጓቸው ነገሮች የትኛው የዩኤን ቻርተርን አክብራችሁ ነው የሚል ነገር ይመልሱ ነበርና ብዙ ጊዜ በቀጥታኛ ለምናቀርበው ጥያቄ እናንተም እንደዚህ ታደርጋላችሁ አይደል ወይ የሚል ምላሽ ነው የሚሰጡን በማለት የባይደን አድሚኒስትሬሽን በአባውቲዝም በሽታ የተጠቁ ናቸው ይላል። ዋት አባውት ዩ ነው የሚሉን። እንደዚህ ለምን አደረጋችሁ ሲባል ዋት አባውት ዩ ይሉናል ብለው በአባውቲዝም በሽታ የተጠቁ ናቸው ይላቸዋል ፕሬዚደንት ፑቲን። በምንም አይነት መንገድ ደብል ስታንዳርድ አይሰራም። ለምሳሌ እገታ ከሆነ አማራ ክልል መፈጸሙ ኦሮሚያ ክልል ውስጥ ያለውን ጀስቲፋይ አያደርገው። ኦሮሚያ ክልል ተፈጽሞ ከሆነ አማራ ክልል ውስጥ ያለውን ጀስቲፋይ አያደርገው። ምክንያቱም ፍትህ ማለት እዚህ ቤት ሁለት ሰዎች የሆነ ጉዳት ከደረሰባቸውና እዚህ ስቱዲዮ ውስጥ ያለነው ሶስት ሰዎች ከሆነን ፍትህ ማለት ሶስታችንንም ሁለቱ ጉዳት ደርሶባቸዋልና አንደኛው ጉዳት ያልደረሰበት ሰውዬ ጉዳት ይድረስበትና ፍትህ ሰርቭ ተደርጓል ማለት አይደለም። ፍትህ ማለት ዋናው መሰረታዊው ነገር በክልል ውስጥ በዚህ ዘመቻ አንድነት በሚል ስም እየተደረገ ያለው ዘመቻ እዛው እርስ በርስ የመጠፋፋትና በተጻራሪ የቆሙ የፋኖ ኃይሎችን እርስ በርስ የማጥፋት ከዛ በኋላ የፋኖ አንድነት ምንድነው የሚሆነው? ፋኖ አንድ ይሆናል ማለት ነው። ምክንያቱም በተቃራኒ የቆሙትን በሙሉ ካስወገደ አንድ ቡድን የበላይነት ከወሰደ ፋኖ አንድ ሆነ ማለት ነው። ምክንያቱም ሌሎቹን በማስወገድ በመነጋገር አይደለም፣ በመወያየት አይደለም። በተደጋጋሚ ብያለሁ እኔ የትኛውም አካባቢ ላይ የሚደረጉ ትጥቅ ትግሎች በውይይትና በንግግር የመፈታት እድላቸው ወደ አንድ ቢሰባሰቡ ይጨምራል ብዬ አምናለሁ። ቀላልም ይሆናል ብዬ አምናለሁ። የትግራይ ክልል ለምሳሌ በቀላሉ ያ ነገር እንዲሆን በፕሪቶሪያ ስምምነት እንዲቋጭ ያደረገው ያንን ሁሉ ትግል በበላይነት ይመራ የነበረ አካል ነበር። ስለዚህ ከዛ ጋር ተነጋግሮ ችግሩን ማስቆም ተችሏል። በአማራ ክልል ውስጥ የሚካሄዱ ደግሞ በተለያየ ሴክትና ፍራግመንት የተቆራረጠና የተበጣጠሰ ትግል ስለሆነ እየተካሄደ ያለው ይሄ ትግል ወደ አንድ ማዕከል ቢሰበሰብ ከዛ በኋላ ተነጋግሮ ተወያይቶ ችግሩን መፍታት ይቻላል ብዬ አምናለሁ። ይሄ ግን አንድ የፋኖ አንድነትን ለመፍጠር እያንዳንዱ በዙሪያ ያለውን ኃይል በሙሉ በማጥፋት ነው ይሄን አንድነትን ልናመጣ የምንችለው የሚል ኃይል የፈጠረው ዘመቻ ነው። ይሄ ዘመቻ ደግሞ ህዝብን እንግዲህ ህፃናትን ከእናታቸው እቅፍ ወስዶ በመሄድ 2 ሚሊዮን ብር በመጠየቅ የሚመጣ የአማራ ህዝብ ነፃነት አለ? የአማራ ህዝብ የህልውና ጥያቄ አለ የሚመለስ? በዛ ህፃን ልጅ የሚመለስ የአማራ የህልውና ጥያቄ አለ? የዘራፊዎች ህልውና ማስጠበቂያ ካልሆነ በስተቀር ማለት ነው። የአማራ ህዝብ 10-5 ሰብስቦ ይሄን ህፃን ልጅ እንደሚታደግ እርግጠኛ ናቸው። ሁሉም አፋኝ፣ ሁሉም ዘራፊ፣ ሁሉም አጋጭ እኮ እርግጠኛ የሆነው በህዝቡ እንትን ነው። በህዝቡ ይሄ በጎነት፣ በህዝቡ የዋህነት ነው የሚተማመነው እንጂ የትም ኦሮሚያ ክልልም የሚታገተውን ብታይ የሚጠየቅበት ገንዘብ አለው ተብሎ አይደለም። ከለመነ ህዝቡ በሐዘኔታ ገንዘቡን አዋጥቶ ይሰጣል ተብሎ ስለሚታመን ነው። ግን እነዚሁ ሰዎች አንቹ ታመጩ አንቹ ታሮጩ እንደሚባለው የነቀሉት ፈንጂ እጃቸው ላይ ሲፈነዳባቸው አሁን የብርቱካን ታሪክ የመጣው ዘመቻ አንድነትን ለማድበስበስ ወይም ደግሞ እሱ ላይ ጥላ ለማጥላት ነው የሚል ነገር ዘመቻ አንድነትን አንቹ ታመጩ አንቹ ታሮጩ ራሳቸው አመጡት፣ ራሳቸው አራገቡት፣ ራሳቸው እጅ ላይ ፈነዳ። አሁን ራሳቸው ደግሞ ተነስተው አይ ይሄንን እንትን ያመጡት እኮ ይሄንን ለመሸፈን ነው የሚል ነገር ደግሞ ይዘው ይመጣሉ። አለማፈር ማለት ይሄ ነው። አንዳንዴ አይ ተሳስተን ነበረ፣ እኛ አላግባብ ፖለቲሳይዝ ያደረግነው ተሳስተን ነው፣ እኛ ለፖለቲካ ፍጆታ ለመጠቀም የሞከርነው ተሳስተን ነው ማለት ያባት ነው። ላለመሳሳት መጀመሪያ መጠንቀቅ ያስፈልጋል። ዳስ ዋት ዊ አር ዶይንግ። ግን እውነቱን ለመናገር ኢንዲቴል ገብተን የማናወራው በዚህ ጉዳይ ላይ ላለመሳሳት ነው መጠነቀቀው፣ ነገ ይቅርታ ላለመጠየቅ ማለት ነው።
ከተሳሳትን ግን እስካሁን ባልነው ግን ከተሳሳትን ደግሞ በአደባባይ ወጥተን ይቅርታ እንጠይቅበታለን። ዋናው መሰረታዊው ነገር ራሳቸው ያራገቡት እሳት ራሳቸውን እየበላቸው ነው። ስለዚህ እርስ በእርስ ነው እየተጠፋፉበት ያለው። በዘመቻ ይሄን ያህል ጀነራል ገደልን፣ ይሄን ያህል ከፍተኛ አመራር እንትን አደረግን፣ ይሄን ያህል ወታደር እንትን አደረግን፣ ይሄን ያህል መሳሪያ ማድረግን እሱ ተራሉ ባልታ ግለሰቡ የኮሚኒኬሽን ሚኒስትሩ ዶክተር ለገሰ ቱሉ ባይሉት ያልነው ቃል ይገልጸዋል። ያሉ ቅድም ያልኩት ስለዛ ነው። ያሉት ነገር ስህተት ነው እያልኩ አይደለም። በሳቸው ደረጃ ላለ ሰው ግን ይሄንን ማለት ተገቢ አይደለም፣ አይመጥናቸው። ለኔ ግን ተገቢ ቃል ነው። ዘመቻ ብትንትን ነው ወይም ደግሞ ዘመቻ መጠፋፋት ነው። እርስ በርስ መጠፋፋት፣ አንድነትን ተነጋግሮ መፍጠር ያልቻለ ፋኖ በዙሪያው ያሉ ተቃራኒ ኃይሎችን በማጥፋት አንድ መሆን፣ አንድ ማስቀረት። ምክንያቱም አንድነት በመነጋገር ሊመጣ ይችላል ወይም ደግሞ ሌሎቹን በማጥፋትም ሊመጣ ይችላል። ስለዚህ ፋኖ በመነጋገር የማያምን ኃይል ስለሆነ ይሄ ቡድን በመወያየት አንድነትን ለመፍጠርም አይችልም። ከመንግስት ጋር በመወያየት ጦርነት ማስቆምም አይችልም። በመነጋገር በመደራደር ጦርነት ማስቆምም አይችልም። በመነጋገር በመደራደርም የፋኖ አንድነትን መፍጠር አይችልም። ይሄ በኬሚስትሪ ውስጥ የግድ ሙቀት የግድ ኃይል የሚፈልጉ እንትኖች አሉ። አንዳንድ እንትኖች ለመዋሃድ ሙቀት የሚፈልጉ ለመዋሃድ ኤክስተርናል የሆነ ፎርስ የሚፈልጉ ኮምፓውንድ ወይም ደግሞ ኤሌመንቶች አሉ። እነዚህ ኤሌመንቶች ለመዋሃድ የግድ ኢነርጂ ይፈልጋሉ፣ የግድ ኤክስተርናል ፎርስ ይፈልጋሉ። አሁን ፋኖ ለመዋሃድ አንድነት ለመፍጠር የግድ ኃይል መጠቀም አለብኝ ብሎ ነው የሚያምነው። ምክንያቱም የማይዋሃዱ ስለሆኑ ባላቸው ፕሮፐርቲ ለመዋሃድ የግድ አስቸጋሪ ስለሚሆን የግድ ጉልበት መጠቀም ይፈልጋል። አሁን ትልቁ ችግር ያረጋገጠው ፋኖ በመንግስት ጋር ያለውን ጦርነትን በውይይት መፍታት አይችልም። በውስጡ ያሉ ልዩነቶችን በውይይት መፍታት አይችልም። ብቸኛው እጁ ላይ ያለው አማራጭ ጦርነት ነው። የጦርነት አማራጭን ደግሞ የሚከተለውበት ምክንያት ደግሞ ያ ጦርነት የሚጎዳው ትላንትና ብለናል፣ እንደቆምንበት ቦታ ቢለያይም ማለት የድጋፍ ውግንናችን ለተለያየ አካላት ቢሆንም በዚህ ጦርነት ውስጥ እየተሳተፉ ላሉ አካላት ቢሆንም ለኔ ኦላ በኦሮሚያ ክልል ውስጥ እያደረገ ያለው ጦርነት ከፍተኛ ዋጋ ያስከፈለው የኦሮሞን ሕዝብ ነው ብዬ አምናለሁ። ሲቀጥል ደግሞ በኦላ በኩል ያሉ ታጣቂዎች ነው ብዬ አምናለሁ። ምክንያቱም የኔ እኩዮች እንደኔ ፊደል የቆጠሩ እንደኔ የተማሩ እንደኔ ደካማ አቅም ወይም ደግሞ የኢኮኖሚ አቅም ያላቸው ቤተሰቦች ያሳደጓቸው እንደኔ ሳይማር ያስተማረ ማህበረሰብ ውስጥ የወጡ ወጣቶች በበረሃ ላይ ያለቁ ነው ብዬ አምናለሁ። አላስፈላጊ ዋጋ እየከፈሉ ነው ብዬ አምናለሁ። ለኦላ ደጋፊዎች ደግሞ የመንግስት ወታደሮች ደግሞ ሁለተኛ ዋጋ እየከፈሉ ነው ከህዝቡ በመቀጠል ነው። ይሄ ፋክት ነው። በአማራ ክልል እየተካሄደ ያለው ጦርነትም የአማራን ህዝብ ነው ቀዳሚ ተጎጂ ያደረገው። ቀጥሎ ደግሞ እነዚህን ወጣቶች ነው ተጎጂ እያደረገ ያለው። ስለዚህ በክልል ውስጥ የጦርነት ብቻ ነው አማራጩ። በጦርነት ነው ነፃ የምትወጣው፣ በጦርነት ነው ህልውና የሚረጋገጠው። ህልውናውን ለማረጋገጥ ህልውናውን ማጣት የለበትም። እዚህ ጋር ቅድም እንዳነበብኩት ጽሁፍ የማንን ህልውና ነው? የማንን ደህንነት ነው? ከማንስ ነው የምትጠብቁን? ምክንያቱም ከነሱ የሚጠብቃቸው ኃይል መኖር ነው የሚያስፈልጋቸው። የአማራ ህዝብ ከፋኖ የሚጠብቀው ኃይል ነው የሚያስፈልገው። ፋኖ ነው እየበደለው ያለው፣ ፋኖ ነው እያወደመው ያለው፣ ፋኖ ነው እየገደለው ያለው፣ እየዘረፈው ያለው እሱ ነው፣ እያገተው ያለው እሱ ነው። ግን ሁል ጊዜ በእነሱ በክልሉ ውስጥ የሚያደርጉትን ነገር ለማድበስበስ ጣታቸውን ወደ ሌላ ክልል ይጠቁማሉ። አማራ ክልል ውስጥ እነሱ የሚያደርጉትን ግፍ በአማራ ህዝብ ላይ አማራ ሆኖ በአማራ ህዝብ ላይ እነሱ ይሄን ያህል ግፍ መፈጸም ከጨከኑ በሌላ አካባቢ የሚኖረው አማራ የከፋ ግፍ ቢደርስበት ምንድነው እንቱን የሚያደርገው? እውነቱን ለመናገር ምክንያቱም እነሱ በወለዷቸው ባሳደጓቸው የኛ ናቸው በሚሏቸው ሰዎች ላይ ይህን ግፍ ለመፈጸም እኮ ጨክነዋል። ከእናት እቅፍ ላይ ልጅን መንጠቅ ነው ያህል እኮ ጭካኔ ይፈጽመዋል። እነሱ ግን ዛሬ የሚያራግቡት ተራ የፖለቲካ አለመግባባቶች ላይ ነው ትኩረት የሚያደርጉት። ዋናው መሰረታዊው ነገር አሁን በአማራ ክልል ውስጥ እየተካሄደ ያለው ነገር የበለጠ ተጎጂ ያደረገው የአማራን ህዝብ ነው። የህልውና አደጋን ለመከላከል ተብሎ የአማራ ህዝብ የህልውና አደጋ ውስጥ ወድቋል። በማ በወለዳቸው ባሳደጋቸው ባስተማራቸው ባስታጠቃቸው ኃይሎች ነው ይሄ ሁሉ የሆነው። ስለዚህ ቆም ብሎ ይህን ማሰብ ያስፈልጋል። ሁለተኛው ነገር
የኦላ የኢኮኖሚ አቅምን ለማሽመድመድ በሚል የጅቡቲ መስመር ቆርጦታል፣ በባቡር አገልግሎት ተቋርጧል ምናምን የሚል ፕሮፓጋንዳ ሲወራ ሰማለሁ። እነዚሁ ሰዎች ይህንን በሚያወሩበት አፉ ደግሞ ህዝቡ በኢኮኖሚ ከፍተኛ ዋጋ እየከፈለ ነው የሚል ነገር ሲያራግቡ ትሰማለች። ማለት መሰረተ ልማትን የሚያወድም የትጥቅ ትግል እያደረገ ያለ አካል ካለ ከዚህ በላይ ከህዝብ ጋር የተጣላ ትግል መሆኑ ማሳያ የለም። ለምሳሌ መብራት ኃይል መስመሮችን ኃይለኛ ከፍተኛ ኃይል የሚያስተላልፉ አስተላላፊ መስመሮችን በመቁረጥ ብረቶችን በመስረቅ ኬብሎችን በመስረቅ ከዚህ በላይ ህዝብ ጠልነት የለም። የባቡር አገልግሎቱ የተቋረጠበት ምክንያት በኤሌክትሪክ አገልግሎት መቋረጥ ምክንያት ነው። የኤሌክትሪክ አገልግሎት የተቋረጠበት ምክንያት ደግሞ በኃይል ተሸካሚ መስመሮች ላይ በተደረገ ዝርፊያ ነው። ይሄ ዝርፊያ ብዙዎችን እንግዲህ አሁን ያነሳሻቸው ሚዲያ ጅጅጋ መብራት ካጣ ስንት ቀኑ ነው ምናምን የሚል ነገር ያወራል። 8 ቀኑ ነው ይላል። ከዚህ በላይ ህዝብ ጠልነት አለ? ይሄን ነው ትግል ብሎ የሚያቀርቡት? ህዝብ በኢኮኖሚ ተቸግሯል፣ የኑሮ ውድነት ከፍቶበታል እያልሽ እያወራሽ የጅቡቲ መስመር ተቆርጧል ይሄ ድል ነው ብለው ለማቅረብ ይሞክራል። ይሄ በምን መንገድ ነው ድል የሚሆነው? 90% ወደ ሀገሪቷ የሚገቡ ሸቀጦች የሚገቡበትን መስመር መዝጋት ድል ሊሆን አይችልም። የህዝቡን የእያንዳንዱን ህዝብ የ100 ሚሊዮን ህዝብን ጉሮሮ ማነቅ ማለት ነው። ይሄ ትግል ነው? ይሄ ድል ነው? ህዝብ አልደገፈኝም ብለሽ ህዝብን አስገድደሽ የኢኮኖሚ ጫና ውስጥ ከተሽ ይደግፈኛል ነው? ምንድን ነው የተፈለገው? ከህዝብ ነው ከመንግስት ነው የሚጣሉት? መንገዱን በመዝጋት የሚገኝ መንግስት ምንድን ነው? መንግስት ክላሽ የሚያስገባበት መስመር ነው ያ መስመር? ለዜጎቻችን ለህፃናቶቻችን ምግብና የተለያዩ ፍጆታዎች የሚገቡበት መስመር እንጂ። ስለዚህ እያንዳንዱ መታወቅ ያለበት የታጠቁ ኃይሎች ከህዝብ ድጋፍ ማግኘት ስላልቻሉ ህዝብን በማማረር በመንግስት ላይ እንዲነሳ ለማድረግ ነው የሚደረገው ጥረት። መብራት ይቋረጣል፣ ኃይል ተሸካሚ መስመሮች ይዘረፋሉ፣ ከመሬት ስር የተቀበሩ ኬብሎች ተቆፍሮ ወጥቶ ይዘረፋሉ። ይሄ ሁሉ የትግል ስልት ነው ተብሎ ነው እንግዲህ በእነዚህ ሰዎች የሚቀርበው። ለዛውም ደግሞ ሰላማዊ የትግል ስልት እየተባለ ማለት ነው። እንዴት ነው ህዝብን በጨለማ በማዳረግ ህዝብ የዕለት ጉርሱን የሚያገኝበትን መስመር በመዝጋት የህዝብ ውሃ የሚያገኝበትን መስመር በመስበር ቴሌኮሙኒኬሽን መስመሮችን ቆርጦ በመውሰድ ይሄ በምን መስመር ነው ትግል ሊሆን የሚችለው? ከማጋስ ነው እየታገልሽ ያለሽው? በነዛ መስመሮች የሚጠቀሙስ ማን ነው? አብዛኛው እነዛ አገልግሎቶች እኮ የህዝብ ናቸው። ግን ኢኮኖሚ አቅምን ለማሽመድመድ ይባላል። የማንን ኢኮኖሚ አቅም? የመንግስትን ነው? የመንግስትን የመዋጋት አቅም ነው ለማሽመድመድ እንደዚህ አይነት ተግባራት የሚፈጸሙት? ለኔ እስከሚገባኝ ድረስ የተያዘው ትግል ከህዝብ ጋር ነው። ህዝብ በሚፈልጉት ደረጃ ስላልደግፋቸው አማረው በጨለማ ውስጥ ዳርገው፣ በጥማት ውስጥ ዳርገው፣ በምግብ እጥረት ውስጥ ዳርገው ሸቀጦችን አስተጓጉለው። ለምሳሌ በአማራ ክልል ውስጥ የሚካሄዱ ጦርነቶች በቀላሉ ሸቀጦች ከቦታ ቦታ እንዳይዘዋወሩ አድርጓል። እነዚህ ሸቀጦች በቀላሉ አለመዘዋወራቸው የሸቀጦች ዋጋ ይናራል። የሸቀጦች ዋጋ መናሩ ማን ነው ዋጋውን የሚከፍለው? ስለዚህ እየታገልን ያለነው ከማን ጋር ነው? ከመንግስት ጋር ነው። ሊትራሊ ከመንግስት ጋር አይደለም እየታገልን ያለነው ከህዝብ ጋር ነው። ህዝብን አስገድዶ ወደዚህ ጦርነት ውስጥ ለማስገባት የሚደረግ ጥረት ነው። እያንዳንዷን ቁስል በእንጨት የቆሰቆስን ጨው እየነሰነስን ህዝብን ለማማረር ህዝብን ለመቀስቀስ የምናደርገው ጥረት ነው። ስለዚህ እኔ እስከሚገባኝ ድረስ ከጊዜ ወደ ጊዜ እየከሰሩ እየወረዱ መጥተው አሁን ህዝብ ጠልነታቸውን በአደባባይ ማሳየት ጀምረዋል። የፈጠራቸውን ህዝብ መብላት ጀምረዋል። ያጎረሳቸውን እጅ መንከስ ጀምረዋል። ቀለብ ይሰፍርላቸዋል ያግዛቸዋል የሚባለውን ገበሬ ሳይቀር ጎተራውን መገልበጥ ጀምረዋል። እያገቱ ገንዘብ መጠየቅ ጀምረዋል። ምርት ሀብት ንብረቱን ማውደብ ጀምረዋል። ይሄን ነው እያደረጉ ያሉት። ይሄን ነው ዘመቻ አንድነት ብለው ሊነግሩን የሚሞክሩት። ዘመቻ አንድነት ሳይሆን ግን ዘመቻ መጠፋፋት ነው። ለአማራ ህዝብ ያመጣለት ደግሞ እልቂት ነው፣ ውድመት ነው፣ ጉዳት ነው፣ የጭካኔያቸው ማሳያ ነው። ይሄ እነዚህ ሰዎች ወደ ስልጣን ቢመጡ ምን ሊያደርጉ እንደሚችሉ ነው እያሳዩኝ ያሉት። መልካም፣ በጥሩ አብራርተዋል። እንግዲህ
እኛም ፕሮግራማችንን በዚሁ እናጠቃል። የምጨምረው ነገር ከሌለ ተመልካቾቻችን ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የዳሰሳ ፕሮግራማችን ይሄን ይመስል ነበር። አፈወርቅ በደዊና ዮሚዩ አበበ ከእናንተ ጋር ቆይታ አድርገናል። መልካም ምሽት።